ሰላም ሰላም ተማሪዎች ውድ የመጽሐፍት መንደር ዩቲዩብ ተከታዮቻችን እንደምን ከረማችሁ? ዛሬ በባለፈው ክላስ የቀጠለ በዩኒት 2 ግሬድ 11 ኢኮኖሚክስ ፓርት 2 መተናል ማለት ነው። በባለፈው ስለ ፐርፌክትሊ ኮምፒቲቲቭ ማርኬት አይተናል። ዛሬ ደግሞ ፒውር ሞኖፖሊ ማርኬት እናያለን ማለት ነው። ማርኬት ስትራክቸሮች አራት እንደሆኑ አውርተናል ማለት ነው። ከዛ ውስጥ ፐርፌክትሊ ኮምፒቲቲቭ ማርኬት በመጀመሪያው ክፍል አይተናል። ዛሬ በሁለተኛው ክፍል ፒውር ሞኖፖሊ ማርኬት እናያለን ማለት ነው። ሶስተኛው ማርኬት ሞኖፖላስቲካል ኮምፒቲቲቭ ማርኬት ነው። ላስት ዋን ኦሊጎፖሊ ማርኬት ናቸው ማለት ነው። እነዚህ ማርኬት ስትራክቸር ይባላሉ ማለት ነው። ከእነዚህ ውስጥ የባለፈው ፐርፌክትሊ ኮምፒቲቲቭ ማርኬት ምን ይመስላል ብለን አይተናል። አኮርዲንግ ቱ ከፊርሞች ከኢንዱስትሪዎች ጋር ምን አይነት እንትን አለው የሚለውን በሙሉ ተረድተናል ማለት ነው። ዛሬ ደግሞ በሁለተኛው ማርኬት ስትራክቸር ሞኖፖሊ ማርኬት እናያለን ማለት ነው። ሞኖፖሊ ማርኬትም አዲስ ነገር የለውም። 10ኛ ክላስ ላይ አይታችሁታል። ጀስት እንደ ሪመምበር ነው የምታዩት፣ እንደ ማስታወስ ወደኋላ ዞር ብለን መመልከት ነው። አዳዲስ የተጨመሩ ነገሮችም ካሉ ትንሽ ሰፋ ስለሚል ማለት ነው ከ10ኛ ክላስ ምንድነው የተጨመረ የሚለው ነገር ውስጥ ላይ እናያለን ማለት ነው። At the end of this section, a student will be define or understand the point, identify the types of price discrimination under monopoly market ላይ ፕራይስ ዲስክሪሚኔሽን ማለት ምን ማለት ነው የሚለውን አንደርስታንድ ለማድረግ መሞከር አለባችሁ። ዲፈረንስ ቢትዊን ዲማንድ ከርቭ ሬቨኒው ኤንድ ኮስት ከርቭ ምን ይመስላል የሚለውን እዚሁ ላይ ማየት አለባችሁ ማለት ነው። ዘላስቷን ኢኩሊብረም ሾርት ረን ላይ ኢኩሊብረም ፊርሞች እንዴት ሊደርሱ ይችላሉ የሚለውን አንደርስታንድ ታደርጋላችሁ ተብሎ ይጠበቃል በዚህኛው የመጨረሻ ትምህርት ማለት ነው። ሞኖፖሊ ማለት ምን ማለት ነው የሚለው እኔ ሞኖፖሊ ማለት ሞኖ እና ፖሎ ከሚል የመጣ የግሪክ ቃል ነው ይላል መጽሐፉ። ግሪክ ቴንዝ ላይ ካስታወሳችሁ የሁለት ቃላቶች ጥምር ነው፣ የግሪክ ወርድ ነው። ሞኖ እና ፖሎ ከሚል የመጣ የግሪክ ቃል ነው። ሞኖ ማለት ሲንግል ማለት ነው ወይም ደግሞ ዋን ማለት ነው። ፖሎ ማለት ደግሞ ሴለር ማለት ነው። ስለዚህ ሞኖፖሎ ማለት የሲንግል ሴለር ነው ማለት ነው። ጀስት ኦፖዚት ኤንድ ኦፍ ስፔክትረም ማርኬት ፐርፌክት ኮምፒቲሽን ከማርኬት ፐርፌክት ምንድን ነው? ኦፖዚት ነው። ምክንያቱም እዚህ ጋር ላርጅ ነምበር ኦፍ ሴለር እና ባየር ነው ያለው። እዚህ ጋር ደግሞ በተቃራኒው ማለት ነው ሲንግል ሴለር ነው ያለው። መኒ ባየሮች አሉ፣ ብዙ ተጠቃሚዎች አሉ። ሲንግል የሆነ ሴለር ነው ያለው ማለት ነው። ስለዚህ በኦፖዚት እንደዛ ነው የሚታየው። ሞኖፖሊ ፊርም ላይ ሃቭ ኖ ሪቫይልስ። ሪቫይልስ ማለት ምን ማለት ነው? ለምሳሌ ኦንሊ አንድ ፊርም ብቻ ስለሚኖር ማርኬት ላይ አንዱ ለአንዱን ምንድን መበቀል ነው የሚባለው። ሪቫይልስ ማለት አንዱ ለአንዱ የሚበቃቀሉበት ማለት ነው። ለምሳሌ ኤክስ የሚባል ካምፓኒ እና ዋይ የሚባል ካምፓኒ ተመሳሳይ ፊርም የሚያመርቱ ነገር ቢሆን ኤክስ የሚባል ፊርም ፕራይሱ ሲቀንስ ዋይ የሚባል ይጎዳል። ስለዚህ ድጋሚ ወደ ምርት አምርቶ ደግሞ ሲገባ ኤ ደግሞ ምን ያደርጋል ማለት ነው። ማለት ዋይ የሚባለው ካምፓኒ ደግሞ ኤክስ ሪቫይል ያደርጋል፣ መበቀል ይፈልጋል ማለት ነው። ፕሮዳክት አምርቶ ወደ ገበያ መግባቱ ሲሰማ ፕራይስ ይቀንሳል፣ ተመሳሳይ ምርት ስለሚያመርቱ ማለት ነው። ስለዚህ ሞኖፖሊ ማርኬት ላይ ደግሞ ተመሳሳይ ምርት እንደሱ የሚያመርት ፊርም የለም፣ ብቸኛ ስለሆነ ለዛ ነው ኖ ሪቫይልስ። መበቃቀል የሚባል ነገር ወይም ደግሞ ምንድነው እሱ እንትን ስላለኝ ከዛ በፊት እኔ ደግሞ እንደዚህ ላድርገው የምትሉበት ፊርም የለም። ብቸኛ ስለሆናችሁ ክሎዝ ሰብስቲት የሚባል ጉድስም የለም። እናንተ የሚመስል እናንተ የምታመርቱት ምርት ኦር ደግሞ ሞኖፖሊ የሚባለው ፊርም የሚያመርተው ምርት የሚያመርት ስለሌለ ኖ ክሎዝ ሰብስቲት ነው። በዛ ምክንያት ሪቫይልስ የለም፣ አንዱ ለአንዱን የሚፈላለግበት የለም ማለት ነው። ስለዚህ ሌሎች ማርኬቶች ላይ አለ፣ ሪቫይልሶች አሉ። አንዱ ለአንዱ ኮሊዥ እያደረገ በተለይ ሞር ኦሊጎፖሊ ማርኬት ላይ፣ ሞኖፖላስቲክ ኮምፒቲቲቭ ማርኬት ላይ እና ፐርፌክትሊ ኮምፒቲሽን ማርኬት ላይ ሪቫይልሶች አሉ። ኤክስን በዋይ ዋይን በኤክስ ደግሞ ይበቃቀላሉ። መበቀል ሪቫይልስ ያደርጋሉ ማለት ነው። ስለዚህ ሞኖፖሊ ማርኬት ላይ ሪቫይልስ የለም። ስለዚህ አንዱ ለአንዱ መሆን አለበት። ስለዚህ እዚህ ጋር ደግሞ ማርኬት ያለው አንድ ብቻ ነው፣ አንድ ማርኬት ብቻ ነው ያለው። ሪቫይልስ የሚል ነገር የለም ማለት
Not only does this monopoly firm have a market of itself, but it need not to worry about other firm entering. In case of monopoly, entry by potential rivals probability of difficult. By the way, ብዙ ተጽዕኖ ማድረግ አይችልም። ፈርስት እዚህ ማርኬት ላይ ገብታችሁ እዚህ ፊልም ላይ ገብታችሁ ለመወዳደርም አትችሉም። ማትችሉባችሁ ኬዞች አሉ። ለምሳሌ ላይሰንስ ላይሰጣችሁ ይችላል። ኢኮኖሚክ ስኬል ላይኖራችሁ ይችላል። ገብታችሁ ራሱ ኮምፒት ማድረግ አትችሉም። ስለዚህ ለዛ ዶንት ወሪ ዛት ሚንስ ኖ ሆሪ አባውት ዘ ፊልም ኦፍ ኢንተሪንግ። የሚገቡ ፊልሞች አዲስ ፊልሞች ሲገቡ ምንም አይደለም ለሱ ላለው ማለት ነው። ምክንያቱም ከእነሱ እኩል ፕሮባቢሊቲ መወዳደር አይችልም። ልክ ከገባችሁ በኋላ ምን ያደርጋሉ እነሱ ሪቫይልስ ያደርጋሉ። እናንተን መበቀል ይጀምራሉ። ዋጋን ይቀንሳሉ፣ ፕራይስ ያወርዳሉ ማለት ነው። ስለዚህ እናንተ ደግሞ ከእነሱ እኩል መወዳደር አትችሉም። ወደዛ ለመግባት በጣም ዲፊካልት ነው። ከገባችሁ በኋላ ደግሞ ለእነሱ ምንም ማተር አያደርጋቸው መግባታቸው ከጨዋታ ውጭ እንዲያደርጓቸው ያደርጋሉ ማለት ነው። ስለዚህ ሞኖፖሊ ዳዝ ኖት ቴክ ዘ ማርኬት ፕራይስ አስ ኤ ጊቨን። ስለዚህ ስለ ማርኬቱ ምንም ማተር አያደርገው። ዲተርማይንስ አውን ፕራይስ ነው። ራሱ ፕራይስ ራሱን ያቋቁማል። ስለዚህ በስንት መሸጥ እንዳለበት በስንት ማድረግ እንዳለበት እያንዳንዱን ነገሮች እሱ ያውቃል ማለት ነው። It selects from its demand curve the price that corresponds to the quantity that the firm has chosen to produce in order to earn the maximum profits possible. ስለዚህ ፊርሞ ማክሲመም ፕሮፊት ለማግኘት ፕራይስ የራሱ ፕራይስን ዲዛይን ያደርጋል። ኢትስ አውን ፕራይስ ማርኬት ላይ የሆነ ፕራይሶች ሊኖሩ ይችላሉ። እሱ የሚሸጠው እቃ በዲማንድ እና በሰፕላዩ በማርኬቱ መካከል የሆነ ማርኬት ሊዘጋጅ ይችላል። ይህን ያክል ይህን መግዛት አለብን ብላችሁ ልታስቡ ይችላሉ። ማርኬቱ እንደዛ ሊያዘጋጅ ይችላል። ግን እሱ ዶንት ወሪ የእነሱ አይቀበለን ዳዝ ኖት ቴክ። ስለዚህ ሞኖፖሊ ሜከር ነው እንጂ ቴከር አይደለም። የራሱ ፕራይስን ሜክ ያደርጋል ማለት ነው። ማክሲመም ፕሮፊት ለማግኘት የራሱ ፕራይስ ያዘጋጃል። ስለዚህ በራሱ ባዘጋጀው ፕራይስ ይሸጣል ማለት ነው። ኢንተርቪው ኦፍ ኒው ፊርም which eliminate profits in long run competitive market cannot occurs ሞኖፖሊ ሞዴል። ስለዚህ አዲስ ፊርም ሊገባ ይችላል። ኤሊሚኔት ፕሮፊት ኢን ሎንግ ረን ኮምፒቲቲቭ ማርኬት። ስለዚህ ምንድነው በፕሮፊቱ ኤሊሚኔት ለማድረግ ትርፉን ለማጥፋት ኮምፒቲቲቭ ማርኬት ለመሆን ሊወዳደር ይችላል። አዲስ ማርኬት ሊገባ ይችላል። ግን ካኖት ኦከር ኢን ሞኖፖሊ ሞዴል ላይ ፐርፌክትሊ ኮምፒቲቲቭ ላይ ይሄ ማርኬት ነገር አለ። ፕሮፊትን ለመጋራት አዲስ ማርኬት ሲገባ ፕሮፊታችሁ ሊጠፋ ይችላል። ኤሊሚኔት ሊሆንባችሁ ይችላል። ግን ሞኖፖሊ ላይ እንደዛ የለም። ምክንያቱም መግባት አትችሉም። የመጀመሪያ መግባት ብችሉ ራሱ ከጨዋታ ውጭ ያደርጓቸዋል። ሪቫይልስ ያደርጋሉ። መበቀል ይጀምራሉ። እናንተን ልክ ገብቷችሁ ማምረት ስትጀምሩ እነሱ ፕራይስ ይቀንሳሉ። ፕራይስ በራሳቸው ያዘጋጃሉ። ከእነሱ እኩል ኮምፒት ማድረግ እንዳችሉ ያደርጋቸዋል። ስለዚህ የእነሱ ፕሮፊት ኤሊሚኔት ማድረግ አትችሉም። ሎንግ ታይም መቆየት ስለማትችሉ በአጭሩ ትወጣላችሁ እናንተ ማለት ነው። ሌሎቹ ማርኬት ኮምፒቲቲቭ ማርኬት ላይ ፕሮፊት ሎንግ ተርም ኤሊሚኔት ሊሆን ይችላል ማለት ነው። ግን ካኖት ኦከር ኢን ሞኖፖሊ ማርኬት። ኦኬ ሞኖፖሊ ማርኬት ላይ ኦከር ሊሆን አይችልም ይሄ ነገር ነው። ኤ ፊርም ዛት ሴትስ ኦር ፒክ ፕራይስ ቤዝድ ኦን ኢትስ አፕ ዲሲዥን ኮልድ ፕራይስ ሲተሮች። ዘ ፊርም ዛት ሴት ኦር ፒክስ ኢን ዘ ፕራይስ ቤዝድ ኦን አፕ ዲሲዥን በምንድን ነው ፊርሞች የራሳቸው ፕራይስን ያዘጋጃሉ። በራሳቸው አውትፑት መሰረት ተነስተው ዲሲሽን ውሳኔ ይወስናሉ። ያ የሚወስኑት ነገር ፕራይስ ሲተር ይባላል ማለት ነው። ወይም ደግሞ ፕራይስን ሜክ ማድረግ ማለት ነው። ሞኖፖሊ ፓወር ስላላችሁ ፕራይስን ሴት ታደርጋላችሁ፣ ፕራይስን ሜክ ታደርጋላችሁ ማለት ነው። ስለዚህ ሞኖፖሊ ማርኬት ባጭሩ ሲንግል ሴለር የሆነ ፕራይስን ሜክ ማድረግ የሚችል ሌሎች ፊርሞች ኮምፒት ለማድረግ ከእሱ ጋር የማይችሉበት ሎንግ ተርም መቆየት የማይችሉበት ኖ ክሎዝ ሰብስቲቱት ጉድስ ኤንድ ሰርቪስ ፕሮዲስ የሚደረግ ምክንያቱም እናንተ ብቻ ስለሆናችሁ ሪቫይልስ ማድረግ የማትችሉበት እናንተን የሚተካ እቃ የሚያመርት ድርጅት የለምና እንደዚህ አይነት ነገሮች ሞኖፖሊ ማርኬት ይባላሉ ማለት ነው። ሞኖፖሊ ማርኬት ላይ ዲማንድ ረቨኒው እና ኮስት ምን ይመስላሉ የሚለውን እስቲ እናያቸው። ጀስት በተለይ ዲማንድ እና ረቨኒው
በ10ኛ ክላስ ላይ ያታችኋል። አዲስ ነገር የለውም። እቺ ኮስት የምትል ነገር አዲስ የተጨመረች ናችና እሷ ነገር ምንድን ነች የሚለውን ለማየት ያክል ነው። ያኛው እንደ ማስታወስ ነው የሚሆንልህ ማለት ነው። ሶ ዲማንድ ከርቭ ሞኖፖሊ ማርኬት ላይ ካስታወሳችሁ ዳውንዋርድ ነበር፣ ስቲፐር ነው፣ እንዲሁ ዳውንዋርድ ስሎፒንግ ነው። ምክንያቱም ዲማንዶቹ ምንድን ናቸው ማለት ነው? ፕራይስ ቴከሮች ናቸው፣ ተቀባዮች ናቸው። ሜክ ማድረግ አይችሉም። ፊርሞች ደግሞ ሜክ ማድረግ የሚችሉበት ነበር። የራሳቸው ፕራይስ ራሳቸውን ሜክ ማድረግ የሚችሉበት ስለሆነ በዚህ ምክንያት ዳውንዋርድ ስሎፒንግ ይሆናል። ፕራይስ ቼንጅ ስለሚሆን ማለት ነው። ፕራይስ ሲቀያየር ደግሞ የእናንተ ፍላጎትን በዛ ልክ ቼንጅ ይሆናል ማለት ነው። ዘ ዲማንድ ከርቭ ሃዝ perceived by a perfectly competitive firm is not overall market demand curve for the product. perfectly competitive market ላይ ዲማንድ ከርቫችን not overall market demand curve for the product ሁሉንም ያማከለ ላይሆን ይችላል። however the firm demand curve perceived by monopolies the same as the market demand curves። ስለዚህ በፐርፌክትሊ ኮምፒቲቲቭ ማርኬት ላይ ፊርም እና ዲማንዶች ተመሳሳይ ላይሆኑ ይችላሉ። ግን በሞኖፖሊ ማርኬት ላይ ዘ ሴም ሃዝ ዲማንድ ማርኬት ዲማንድ ከርቭ። ምክንያቱም እነሱ በወሰኑት ነገሩን እናንተ ልትወስኑት የምትችሉት እነሱ በወሰኑት ገንዘብ ነው እናንተ ልትገዙ የምትችሉት። ዘ ሪዝን ፎር ዘ ዲፈረንስ ኢን ኢች ፐርፌክትሊ ኮምፒቲቲቭ ማርኬት ኦር ፊርምስ ፐርሲቭ ዘ ዲማንድ ፎር ኢትስ ፕሮዳክትስ ዘ ማርኬት ዛት ኢንክሉድ መኒ አዘር ፊርምስ። ስለዚህ ፐርፌክትሊ ኮምፒቲቲቭ ማርኬት ላይ ብዙ ሌሎች ማርኬቶች ስላሉ ሊቀያየር ይችላሉ ማለት ነው። In fact, the demand curve as perceived by perfectly competitive market firms thin license into the market demand curve. In contrast, monopoly perceive demand for its products the market or monopolistic only producer. ሌሎቹ ማርኬት ላይ ፐርፌክትሊ ኮምፒቲቲቭ ማርኬት ላይ ማርኬት ፊርማችሁ ከዲማንዱ ተመሳሳይ ላይሆን ይችላል። ምክንያቱም እሱን የሚመስል ሶ መኒ ፕሮዳክት የሚያመርቱ ፊርሞች አሉ፣ መኒ ፊርሞች አሉ እናንተን የምታመርቱት ምርት የሚያመርቱ። ግን ሞኖፖሊ ማርኬት ላይ ደግሞ በተቃራኒ ነው። እናንተ ብቸኛ ፕሮዲሰሮች ናችሁ ወይ አምራቾች ናችሁ። ስለዚህ ዲማንድ ከርቫችሁ ከማርኬት ካለው ዲማንድ ተመሳሳይ ለመሆኑ የፕራይስ ሜክ ማድረጋቸው ዋና ኬስ ስለሆነ እነሱ ፕራይስ ላይ ቤዝድ ትሆናላችሁ ማለት ነው። ስለዚህ ሞኖፖሊ ማርኬት ላይ ከፐርፌክትሊ ልዩነት አለው ማለት ነው። ፐርፌክትሊ ኮምፒቲቲቭ ማርኬት ስናይ ፊርም ላይ ዲማንድ ሆሪዞንታል ይሆናል ማለት ነው። ቢኮዝ ፕራይስ እዚህ ላይ ምንድን ነው ኮንስታንት ነው። ፐርፌክት ኢንፎርሜሽን ስለሆናችሁ ፐርፌክትሊ ኮምፒቲቲቭ ማርኬት ላይ ስለ እቃው ምንነት በደንብ ስለምታውቁ ዲማንዳቸው ሆሪዞንታል ይሆናል ማለት ነው። ሞኖፖሊ ማርኬት ላይ ግን ዳውንዋርድ ስሎፒንግ ይሆናል። ቢኮዝ ፕራይስ ቼንጅ ይሆናል። እናንተ ደግሞ ፕራይስ አታውቁትም፣ ሊቀየር ስለሚችል እነሱ ፕራይስ ሜክ ማድረግ ስለሚችሉ መቀየር ስለሚችሉ መቼ እንደሚቀየር ስለማታውቁ ሊጨምርም ሊቀንስም ይችላል። በዛ ሰዓት ፕራይሳችሁ ሲቀንስ ፕራይስ ሲቀንስላችሁ ዲማንዳችሁ ይጨምራል። ዛት ሚንስ የምትገዙት ኳንቲቲ መጠን ይጨምራል ማለት ነው። ፕራይሳችሁ ሲጨምር ደግሞ የምትገዙት ኳንቲቲ መጠን ትቀንሳላችሁ ማለት ነው። ስለዚህ ፕራይስ ቼንጅ ላይ ያደረጉ ስለሚችል ፐርሰሲቭዳችሁ ዲማንድ ከርቭ ላይ ሊቀያየር ይችላል ማለት ነው። አኮርዲንግ ቱ ፐርፌክት ኮምፒቲተር እና ሞኖፖላስቲ። ሞኖፖላስቲ ሲንግል ፕሮዲሰር ስለሆነ ዲማንዳችሁ ወይም ፕራይሳችሁ ቼንጅ ስለሚሆን ፍላጎታችሁ ዳውንዋርድ ይሆናል ማለት ነው። ፐርፌክትሊ ኮምፒቲቲቭ ማርኬት ደግሞ ሆሪዞንታል ይሆናል ማለት ነው። ተምራችሁ የመጣች ነገር ሁለቱ ኮምፒውት ለማድረግ ነው። ለዛ ነው ገና ሲነሳ ራሱ ኦፖዚት ነው ብሎ ያወራው ማለት ነው። ስለዚህ የእነዚህ ግራፎች ተመሳሳይ ያወራናቸው ነገሮች ነው ያሉት። እዚህ ጋር ቶፒክ አስቀምጧል። ሞኖፖላስቲ ፐርሲሲቭ የሚሆን ዲማንድ ከርቫችን ዳውንዋርድ ነው የሚሆነው። the faces to be the same as demand curves። ስለዚህ ዲማንድ ከርቭ ሞኖፖላስቲካል ላይ the same as ዲማንድ ከርቭ ማርኬት ዲማንድ ከርቭ ላይ ተመሳሳይ ነው። ማርኬት ዲማንድ ከርቫችን እና የዲማንድ ከርቭ ማርኬት አለ ዲማንድ ከርቭ አለ ተመሳሳይ ይሆናል ማለት ነው። ምክንያቱም ዳውንዋርድ ስሎፒንግ ይሆናል ፕራይስ ሜክ ማድረግ ስለሚችሉ። እኛ ደግሞ ከስተመር ወር ተጠቃሚው ደግሞ ፕራይስ ቴከሮች ናቸው። የተዘጋጀልን ተጠቅማችሁ ነው የምትሄዱት። ሰርቪስ የሚሆን እቃ ራሱ የለም። ስለዚህ ባላችሁት ገዝታችሁ ነው የምትሄዱት እና ለዛ ዲማንድ ከርቫችን ከማርኬት ዲማንድ ከርቭ ተመሳሳይ ይሆናል ማለት ነው። ዳውንዋርድ ስሎፒንግ ይሆናሉ ማለት ነው። If the monopolistic choose high level of output,
monopolistic choice high level of output it can charge only relative low price ይሄ ታውቃላችሁ ሞኖፖላስቲክ ፊርሞች ከፍተኛ የሆነ አውትፑት መሸጥ ቢፈልጉ የግድ ምን ማድረግ አለባቸው? ፕራይሳቸው ሎ ማድረግ አለባቸው። የሚያስቀምጡት የመሸጥ የሚፈልጉት የእቃ ብዛት በጣም ብዙ አማውንት አውትፑት ካላቸው የግድ ፕራይስ መቀነስ አለባቸው። ሁሉም ሰው እንዲገዛቸው ብዙ ለመግዛት እንዲመቸውም ከተጠቃሚው ፕራይስ መቀነስ አለበት ማለት ነው። Conversely, a monopolistic choice the low level of output then charging higher price ስለዚህ ትንሽዬ ደግሞ አውትፑት መሸጥ ብትፈልጉ ደግሞ ምን ታደርጋላችሁ ማለት ነው? ሃየር የሆነ ፕራይስ ያደርጋል ማለት ነው። ስለዚህ ሃየር የሆነ ፕራይስ ካረገ ትንሽ የሆነ እቃ ነው የሚሸጠው ማለት ነው። አውትፑቱ በጣም ትንሽዬ ይሆናል፣ ሎ የሆነ አውትፑት ይሆናል ማለት ነው። ስለዚህ አቅም ያለው ብቻ ይገዛል ማለት ነው። አቅም የሌለው መግዛት አይችልም፣ ሃይ የሆነ ፕራይስ ስላላቸው ማለት ነው። The challenge for the monopolistic is to choose the combination of price and quantity of maximum profit. ይሄ ቻሌንጅ ሞኖፖላስቲክ ቾይስ ኮምፓይን የሚያደርግበት ፕራይስ እና ኳንቲቲ ሞር እንደዚህ አይነት ቼንጅ የሚያደርግበት ፕራይስ ቻርጅ የማድረጉ የመቀየሩ የመጨመሩ የመቀነሱ ፕራይስ ዋና ዓላማው ምንድነው? ማክሲመም ፕሮፊት ነው። ማክሲመም ፕሮፊት ኮምፒት ለማድረግ ማርጂናል ሬቨኒው ከርቭ ሞኖፖላስቲካል ሞኖፖሊስቲ ኦር ፒውር ሞኖፖሊስቲ ማርኬት ላይ ኤልዌይስ ላይ ቢያንስ ማርኬት ዲማንድ ከርቭስ ስለዚህ ማርኬት ዲማንድ ከርቫችን ከሞኖፖሊ ማርኬታችን ጋር ላይስ ይሆናል ማለት ነው። ሞኖፖላስቲክ ማርጂናል ሬቨኒው ኤንድ ዲማንድ ከርቭ ሴም ኢን ቨርቲካል ኢንተርሴፕትስ ሞኖፖላስቲክ ማርጂናል ሬቨኒው ከርቫችን እና ዲማንድ ከርቫችን ሴም አስ ቨርቲካል ኢንተርሴፕት ተመሳሳይ ናቸው። ሞኖፖሊ እና ዲማንድ ከርቫችን እና ማርጂናል ሬቨኒዋችን ተመሳሳይ ይሆናሉ ማለት ነው። አስ ኦፖዚት አውትፑታችን ኢንክሪስ ሲያደርግ ማርጂናል ሬቨኒው ዲክሪስ ትዋይስ አስ ፋስት አስ ዲማንድስ ስለዚህ ከዲማንድ ከርቫችን ያንሳል ማለት ነው። አውትፑታችን ሲጨምር አውትፑታችን ሲጨምር ማለት ምን ማለት ነው? አውትፑት ጨምራችሁ ማለት ፕራይስ ትቀንሳላችሁ ማለት ነው። ፕራይስ ቀንሳችሁ ትሸጣላችሁ ማለት ነው። የዛኔ ገቢያችሁ ማርጂናል አዲሽናል ሬቨኒው የምንለው ተጨማሪ የሆነ ገቢያችሁ ምን ይሆናል ማለት ነው? ዲክላይን ይሆናል። ትዋይስ አስ ፋስት አስ ዲማንድ ከዲማንዳችሁ በጣም ፈጥኖ ይወድቃል ማለት ነው። ዛት ሆሪዞንታል ኢንተርሴፕት ማርጂናል ሬቨኒው ሃፍ ዌይ ሆሪዞንታል ኢንተርሴፕት ኦፍ ዲማንድ ማለት ነው። this is because market demand curve is conditional marginal revenue curve is monopolized ቤንስ ኦፍ ዘ ዲማንድ ስለዚህ እዚህ ጋር ግራፉ አስቀምጦ ማየት ትችላላችሁ። ማርጂናል ሬቨኒዋችን ይወድቃል ከዲማንድ ከርቭ በታች ይሆናል። ምክንያቱም ሃይ የሆነ አውትፑት መሸጥ ከፈለጋችሁ ብዙ የሆነ ምርታችሁ መሸጥ ከፈለጋችሁ ፕራይስ ምን ማድረግ አለባችሁ? መቀነስ አለባችሁ። ፕራይስ ግድ መቀነስ አለ። ፕራይስ ስንቀንስ ደግሞ ገቢያችሁ ይቀንሳል፣ ሬቨኒው ይቀንሳል ማለት ነው። ሬቨኒው ቀነሰ ማለት ደግሞ ማርጂናል ተጨማሪ የሆነ ገቢያችሁ ይቀንሳል። ኢንኬዝ ኦፍ ዛት ዳውንዋርድ ስሎፒንግ ይሆናሉ ሁለቱ ማርጂናልም ዲማንዳችሁም። ግን ሬቨኒያችሁ ከዲማንድ ስለሚያንስ ፋስት ዲክላይን ኢን ትዋይስ ማለት ነው። በጥፍ ነው የሚወድቀው ከዲማንድ ቀርባችሁ ሲታይ ማለት ነው። ይሄ ግራፍ አውትፑት ሲጨምር ማለት ነው። ሃይ የሆነ አውትፑት መሸጥ ስትፈልጉ ፕራይስ ስለምትቀንሱ ማርጂናል ከርቫችሁ ይወድቃል። አለበለዚያ ግን ተመሳሳይ ናቸው ማለት ነው። ዘሴም ይሆናሉ ማለት ነው። the shape of total cost curves ኮስት ከርቮች ምን ይመስላሉ? አቬሬጅ ኮስት፣ ማርጂናል ኮስት ከርቭ፣ ኮንቨርጂንግ ሞኖፖላስቲካል ምን ይመስላሉ? አሁን አዲስ ነገር ሆኖ የሚመጣ ኮስት ነው። በዚህ ሌላው ተመሳሳይ ነው። 10ኛ ክላስ ላይ አይተነዋል። አሁን የመስፋት ጉዳይ ነው። አሁን ትንሽዬ ትንተን አድርጎት የመስፋት ባህሪ እንጂ የተለየ ነገር የለው። አሁን ግን ኮስት በማርኬቱ በሞኖፖሊ ላይ ምን አይነት ባህሪ ያሳያል፣ ምን ይመስላሉ የሚለው እንደዚህ ነው። ቶታል ኮስት፣ አቬሬጅ ኮስት እና ማርጂናል ኮስት ሞኖፖላስቲክ ጋር ዘ ሴም አስ ፌስ ፐርፌክትሊ ኮምፒቲቲቭ ማርኬት ኮስቶቻችን ተመሳሳይ ናቸው ይላል። ከፐርፌክትሊ ኮምፒቲቲቭ ማርኬት እና ከሞኖፖላስቲካል ማርኬት ከርቮቹ የቶታል ኮስት ከርቭ፣
የአቨሬጅ ኮስት ከርቭ እና የማርጂናል ኮስት ከርቭ ከርቮቹ ተመሳሳይ ናቸው ነው። ወጪውን ሳይሆን ከርቭ የሚሰሩት ከርቮች ተመሳሳይ ናቸው። ዘ ኮስት ከርቭ ቶታል ኮስት፣ አቨሬጅ ኮስት እና ማርጂናል ሃቭ ዜር ታይፒካል ሼፕ ዲስከሲን ፐርፌክትሊ ኮምፒቴቲቭ ማርኬት ላይ አይተናል። ቶታል ረቨኒው ባይ ኮንትራስት ዲፈረንት ፍሮም ፐርፌክት ኮምፒቲሽን። ቶታል ረቨኒያችን ከሁለቱ ሞኖፖላስቲካል እና ፐርፌክትሊ ኮምፒቴቲቭ ማርኬት ላይ ኮንትራስት ነው፣ ተቃራኒ ነው የሚሆነው። ኮስቶቹ ግን ተመሳሳይ ከርቭ ይኖራቸዋል ማለት ነው። ሞኖፖላስቲካል ዳውንዋርድ ስሎፒንግ ነው የሚያሳየን። ቶታል ረቨኒያችን ዳውንዋርድ ስሎፒንግ ነው። ምክንያቱም ቶታል ረቨኒው ማለት ጠቅላላ የምታስገቡት የገቢ መጠን ነው። አፕትፑት ካልቀነሳችሁ በስተቀር ረቨኒያችሁ ይቀንሳል። ትንሽ የሆነ ረቨኒው የምታስገቡት ሰው ሀይ የሆነ ፕራይስ ከሆነ አይገዛችሁ ማለት ነው። ስለዚህ ረቨኒያችሁ ይቀንሳል፣ ዳውንዋርድ ስሎፒንግ ይሆናል ማለት ነው። ኦንሊ ዌይ ቱ ካንሴልስ ሞር አፕትፑት ባይ ሪዲዩሲንግ ፕራይስ። ስለዚህ አፕትፑት ሞር አፕትፑት ለመሸጥ ምን መቀነስ አለባችሁ? ፕራይስ ሪዲዩስ ማድረግ አለባችሁ ማለት ነው። በዛ ኬዝ ፕራይስ ስትቀንሱ የእናንተ ረቨኒው ኦር ቶታል አማውንት ኦፍ ሪሲቭ ኢን መኒ ዲክላይን ይሆናል ማለት ነው። የምታስገቡት ገቢ ይቀንሳል። በዛ ምክንያት ዳውንዋርድ ስሎፒንግ ይሆናል። ኮስቶች ግን ከርቫቸው ተመሳሳይ ናቸው ማለት ነው። የሆነ ምርት ለማምረት የምታወጡት ወጪ የወጪው መጠን ተመሳሳይ ነው ሳይሆን ፐርፌክትሊ ኮምፒቴቲቭ ማርኬት እና ሞኖፖላስቲካል ማርኬት ተመሳሳይ ናቸው ሲል ከርቮቹን ነው የሚሰሩት። ከርቭ ስታወጡ የኮስት ከርቮች ተመሳሳይ ናቸው። ኢሳሱምዛስ the shape of cost curves comforting monopolized as the same as perfectly competitive market ተመሳሳይ ናቸው። የአቨሬጅ ኮስትም የማርጂናል ኮስትም የቶታል ኮስትም ኮስቱ ከርቮቹ ተመሳሳይ ናቸው ማለት ነው። ኮስታቸው አጠቃላይ የኮስቶች ስብስብ ስለሆነ ተመሳሳይ ነው። ግን የምታወጡት የኮስት መጠን ይለያያል። ፐርፌክትሊ ኮምፒቴቲቭ ማርኬት ስትሆኑና ሞኖፖሊ ላይ ይለያያል። ሞስት we will have low marginal cost at low level of production, reflecting the fact that the firm can take advantage of efficiency opportunity as they begin to grow. Marginal cost gets higher as output increase. Having looked at the monopolistic cost curve, let us go on equilibrium analysis the monopolistic in short terms. ስለዚህ ማርጂናል ኮስት ጌት ሃየር የሆነ አውትፑት ኢንክሪዝ ስታደርጉ ሃየር የሆነ አውትፑት ስንጨምር ማርጂናል ኮስታችንም ይጨምራል ማለት ነው። ሃቪንግ ሉክድ አት ዘ ሞኖፖላስቲክ ኮስት ከርቭስ ይጨምራሉ ማለት ነው ኮስቱ። ምክንያቱም ሃየር የሆነ አውትፑት ለማምረት ወጪ ታወጣላችሁ። ወጪ ስታወጡ ደግሞ ኮስታችሁ ይጨምራል ማለት ነው። ኮስት ሲጨምር ደግሞ ረቨኒያችሁ የግድ መጨመር አለበት። አለበለዚያ እናንተ እየከሰራችሁ ነው የምትሄዱ፣ ወጪ ከገቢ ከበለጠ ማለት ነው። ሾርት ረን ኢኩሊብሪየም አንደር ሞኖፖሊ እና ሎንግ ረኖች አሉ። ስለዚህ ሾርት ረን እኩል የሚሆንበት ዛት ሜንስ ማክሲማይዜሽን እና ኮስቶች እና ፕሮፊቶች እኩል የሚሆንበት ቦታ ኢኩሊብሪየም ተብሎ ይጠራል ማለት ነው። ስለዚህ በሾርት ረን ኢኩሊብሪየም ምን ይመስላል የሚለውን እንይ። ሾርት ረን ላይ ሁለት አይነት አፕሮቾች እንዳሉ ታውቃላችሁ። ቶታል ረቨኒው እና ቶታል ኮስት አፕሮች፣ ማርጂናል ረቨኒው እና ማርጂናል ኮስት አፕሮች የሚባሉ በሁለቱ ነው የምናየው። በቶታል ረቨኒው በቶታል ኮስት አፕሮች፣ ማርጂናል ረቨኒው እና በማርጂናል ኮስት አፕሮች እናያለን ማለት ነው። ስለዚህ ኢኩሊብሪየም ነው ስንል ቤዝድ ኦን ቱ አፕሮች፣ በእነዚህ አፕሮቾች ከሆነ ቶታል ረቨኒው እኩል ይሆናል፣ ቶታል ኮስት ከሆነ ኢኩሊብሪየም ናቸው ማለት ነው። በቶታል ረቨኒው እና በቶታል ኮስት አፕሮች ማርጂናል ረቨኒው እኩል ይሆናል፣ ማርጂናል ኮስት ከሆነ ደግሞ የማርጂናል አፕሮቾች ኢኩሊብሪየም ናቸው ማለት ነው። ስለዚህ ኢኩሊብሪየም ነው ስንል ኮስት እና ረቨኒዋችን እኩል የሚሆንበት ቦታ ወይም ፕሮፊት ማክሲማይዝ የሚሆንበት፣ ሎስ ደግሞ ሚኒማይዝ የሚሆንበት። ስለዚህ አንድ ፊርም የሚፈልገው ፕሮፊቱ የሚያስገባው ገቢ ማክሲመም ቢሆንለት ነው። ሎዙ ደግሞ የሚያጣው ነገር ደግሞ ሚኒመም መሆን አለበት። ዛት ሚንስ ኮስቱ ሚኒመም መሆን አለበት ማለት ነው። የዛኔ ፕሮፊቴብል ነው ማለት ነው። ሁለቱ ባላንስ ከሆኑ ኢኩሊብሪየም እንላለን ማለት ነው። ስለዚህ ከሁለቱ አፕሮቾች መካከል
ሁለት አይነት አፕሮቾች እንዳሉ አይተናል። ኢኩሊብረም ናቸው ለማለት ሁለቱ ባላንስ መሆን አለባቸው። ቶታል ረቨኒ እና ቶታል ኮስት አፕሮች የሚባል አለ። ማሪጂናል እና ማሪጂናል ኮስት አፕሮች ሁለት አይነት አፕሮቾች የሚባሉ አሉ። ሁለቱ እኩል ሲሆኑ ግን ኢኩሊብረም ይባላሉ ማለት ነው። ቶታል ረቨኒ ቶታል ኮስት አፕሮች የምንለው አናሎግ ኢዝ ዘ ፐርፌክትሊ ኮምፒቲቲቭ ፊርም ላይ አይተናል። እነዚህ ነገሮች ሞኖፖሊ ሪችስ ማክሲመም ፕሮፊት ዌን ኢት ፕሮዲውስ ኤንድ ማርኬት አውትፑት ሌቭል ሪዛልት ግሬተስት ፖዚቲቭ ዲፈረንስ ቢትዊን ቶታል ረቨኒ ኤንድ ቶታል ኮስት ዛት ሚንስ ሚኒመም ሎዝስ ወይ ኔጌቲቭ ዲፈረንስ ቢትዊን ቶታል ረቨኒ ኤንድ። ስለዚህ ሞኖፖሊስቲክ ማርኬት ላይ ማክሲመም የሆነ ፕሮፊት ለማግኘት የግድ ምን ማድረግ አለበት? ቶታል ረቨኒው እና ቶታል ኮስት በጣም ሃይ የሆነ ግሬተስት የሆነ ልዩነት መኖር አለበት። ዛት ሚንስ ቶታል ረቨኒው ግሬተር ዛን ቶታል ኮስት መሆን አለበት። ቶታል ረቨኒው ገቢያችሁ ከማምለጥ አለበት፣ ከቶታል ኮስት ማምለጥ አለበት። ማክሲመም የሆነ ፕሮፊት ለማግኘት ከፈለጋችሁ ማለት ነው። ስለዚህ ቶታል ኮስታችሁ በጣም ሊስት መሆን አለበት፣ በጣም ትንሽዬ መሆን አለበት ማለት ነው። ቶታል ረቨኒዋችን ግን ሃይ መሆን አለበት ማለት ነው። የምናስገባው ገቢ ከፍተኛ መሆን አለበት፣ ምክንያቱም ማክሲመም የሆነ ፕሮፊት ከፈለገን ማለት ነው። we can illustrate the profits of monopolistical with a graph of total revenue and total cost using the data for monopoly firms. ኤግዛምፕል አለ ከታች ቴብል ላይ ተቀምጦልናል። ቶታል ረቨኒው ፎር ሞኖፖሊ ፊርምስ ፊርም ፈርስት ራይዝ ዘን ፌልስ። ስለዚህ ቶታል ረቨኒዋችን መጀመሪያ ምን ያደርጋል? ይጨምራል። ምክንያቱም አዲስ ምርት ያመረቱ ስንመጣ እየሸጥን ስንመጣ ትርፋችን እየጨመረ ይመጣል። ራይዝ ያደርጋል መጀመሪያ፣ ተመልሶ ግን ፌል ያደርጋል። በተጨማሪ በተለያየ ኬዝ ምክንያት ኮስቱ ሃይ ስለሚሆንብን ኮስት ስለሚጨምርብን የኛ ገቢ ደግሞ እየቀነሰ ይመጣል ማለት ነው። ስለዚህ ሎ ሌቭል ኦፍ አውትፑት ብሪንግ ኢን ሪላቲቭሊ ሊትል ቶታል ረቨኒው አስ ዘ ኳንቲቲ ኢዝ ሎው። ሎ ሌቭል ኦፍ አውትፑት ብሪንግ ኢን ሪላቲቭሊ ሊትል ቶታል ረቨኒው አስ ኳንቲቲ ኢዝ ሎው ማለት ነው። ስለዚህ ሎ ሌቭል ኦፍ አውትፑታችን ትንሽዬ ሌቭል አውትፑት ካለ ሊትል ቶታል ረቨኒ ነው የሚኖረን ማለት ነው። ትንሽዬ ምርት ካመረታችሁ ትንሽዬ ገቢ ነው የሚኖረን ማለት ነው። ሃይ ሌቭል ኦፍ አውትፑት ካለን ደግሞ ለስ የሆነ ረቨኒው አስ ሃይ አማውንት ኦፍ ኳንቲቲ ፑሽ ዳውን ማርኬት ፕራይስ። ከፍተኛ የሆነ ሌቭል ኦፍ አውትፑት ብታመርቱ ብሪንግስ ለስ ረቨኒው አስ ሃይ ኳንቲቲ ፑሽ ዳውን ማርኬት። ስለዚህ ብዙ ምርቶች ካመረታችሁ ፕራይስ ዳውን ፑሽ እንድታደርጉ ያደርጋችኋል ማለት ነው። ቀንሳችሁ እንድሸጡ ያደርጋችኋል። ብዙ ምርት ስላላችሁ ምርት ቀንሳችሁ ትሸጣላችሁ ማለት ነው። ቶታል ኮስታችሁ አፕዋርድ ስሎፒንግ ይሆናል። አፕዋርድ ስሎፒንግ እየጨመረ ነው የሚመጣው። ቶታል ኮስታችን እየጨመረ ይመጣል ማለት ነው። ቶታል ኮስታችን የሆነ ሰዓት ላይ ምን ይሆናል? እዚህ አካባቢ ላይ ይቀንሳል። ዛት ሚንስ ፕሮፊቴብል የምትሆኑበት ማለት ነው። ከዛ ግን ቶታል ረቨኒያችሁ እንደዚህ አይነት ከቢሆንና እዚህ ጋር ማክሲመም እዚህ ጋር ደግሞ የከሰራችሁ የምትሄዱበት ቦታ ይሆናል ማለት ነው። ስለዚህ ቶታል ከርቫችን አፕዋርድ ስሎፒንግ የመሆን እድል አለው። ስቲፐር ነው እየጨመረ ስለሚል ወደ ላይ ኢንክሪዝ እያደረገ ነው የሚመጣው። ፕሮፊት ዊል ቢ ሃይስት። ፕሮፊታችን ሃይስት ከሆነ ገቢያችን ሃይ ከሆነ አዝ ዘ ኳንቲቲ ኦፍ አውትፑት ዌር ቶታል ረቨኒ ሞስት አባቭ ቶታል ኮስት። ስለዚህ ወደ ላይ የቶታል ረቨኒዋችን እየበለጠ ይመጣል። የቶታል ረቨኒዋችን ከርቭ ከላይ ይሆናል ማለት ነው። ስለዚህ ሞር ደግሞ ግራፉ ላይ በደንብ ታዩታላችሁ፣ ይገባችኋል። ፕሮፊታችን ሃይስት ነው ማለት ረቨኒው ከርቫችን አባቭ ይሆናል። ከማ በላይ ይሆናል ማለት ነው? ከቶታል ኮስታችን በላይ ይሆናል ማለት ነው። ፕሮፊት ማክሲማይዜሽን ሌቭል ኦፍ አውትፑት ኢዝ ኖት አስ ዘ ሴም አስ ረቨኒ ማክሲመም ሌቭል ኦፍ አውትፑት። ኢት ሹድ ሜክ ሴንስ ቢኮዝ profit take cost into account and revenue do not. Profit maximization level of output is not the same as revenue maximum. Profit maximization ማለት ከረቨኒው ጋር ተመሳሳይ አይደለም። ተመሳሳይ የሆነ ሴንስ የለውም። ቢኮዝ ፕሮፊት ቴክ ኮስት ኢንቱ አካውንት። ፕሮፊት ማለት ትርፍ ነው የምንለው ነገር ከየት ሊመጣ ይችላል? ቶታል ረቨኒ የምትለው ነገር ከየት ሊመጣ ይችላል? ከቶታል ኮስታችን ቴክ አድርገን የምናመጣው ነው። ከኮስት ቀንሰ የምናመጣው ነገር ነው።
ፕሮፊት ማክሲማይዚንግ ስንል ደግሞ ማክሲማይዝ ማድረግ ማለት ደግሞ ይሄ ቀንሰን የምናመጣው ነገር ማለት አይደለም። ተመሳሳይ አይደሉም። ረቨኒው ድኖት ተመሳሳይ አይደሉም። ረቨኒው እና ፕሮፊት ሊመጣ የሚችለው ትርፍ ሊመጣ የሚችለው ከኮስት ቼክ አድርገን ነው። ኮስታችን ቼክ አድርገን ነው ከዛ የምናመጣው ነገር ነው። ፕሮፊት ማክሲማይዝ ወይ ረቨኒው የምንለው ደግሞ ከኮስታችን አንጻር የምናገኘው አይደለም ማለት ነው። እዚህ ጋር ግራ ቴብሉ መመልከት እንችላለን። ጊቨን ተሰጥቶናል። እዚህ ጋር ፕራይሶች አሉ፣ ኳንቲቲ አለ፣ ቶታል ረቨኒው አለ፣ ማርጂናል አለ፣ ቶታል ኮስት አለ፣ ማርጂናል ኮስት አለ። ፕሮፊቱን ማየት እንችላለን ማለት ነው። ለምሳሌ የመጀመሪያ ላይ ኤ አለ። ኤ ላይ ሄር ኤን ከት ፀጉር ለመቁረጥ $20 ነው። በዶላር $20 ነው የተባለው። ስለዚህ እዚህ ላይ ዲማንዱ ዜሮ ነው። ማንም መቆረጥ አይፈልግም በ$20 ማለት ነው። ስለዚህ ቶታል ረቨኒያችን ዜሮ ይሆናል ማለት ነው። ማሪጂናልም በቶታል ረቨኒው ቼንጅ አድርገን ስለምንሰራ መስራት አንችልም። ቶታል ኮስታችን የመጀመሪያው ይችኛዋ ፕሮዳክት ለመስራት ያወጣነው ወጪ 12 ነው። ስለዚህ ማሪጂናል ኮስታችንም መስራት አንችልም ማለት ነው። የመጀመሪያው ዜሮ ስለሚሆን ማለት ነው። ስለዚህ የእኛ ፕሮፊቱ ምንድነው? ኔጌቲቭ ነው የሚሆነው። ምክንያቱም አንድም የመጣ ሰው የለም፣ የቆረጥነው ሰው ስለሌለ ኔጌቲቭ ኮስት ብቻ ነው። 12 ስላወጣን ኔጌቲቭ ይሆንብናል ማለት ነው። ቢ ላይ 18 አደረግ ገንዘብ ቀነስን ማለት ነው። ገንዘብ ስንቀንስ አንድ ሰው ይፈልጋል ኳንቲቲ በ18 ብር መቆረጥ ወይ $18 መቆረጥ ይፈልጋል ማለት ነው። ስለዚህ ገቢያችን ስንት ይሆናል ማለት ነው? 18 ይሆናል ማለት ነው። 18 ይሆናል። ማርጂናል ሬቬኒውችን ደግሞ ቼንጅ ማድረግ ነው። 18 ሲቀነስ 0 ኦቨር 18 ተመሳሳይ ብለን 18 ይሆናል። ማርጂናላችን 18 ይሆናል። ስለዚህ 18 የሚባለው ከት ለመቁረጥ ደግሞ 17 ኮስት አውጣችኋል። ስለዚህ 17 ሲቀነስ 12 5 ኮስት አላችሁ ማለት ነው። ፕሮፊታችሁ ስንት ይሆናል ማለት ነው? አንድ ይሆናል። አንድ ማለት ነው ያስገባችሁት ገቢ ስንት ነው? 18። ያስወጣችሁት ወጪ ስንት ነው? 17። ቶታል ረቨኒው ሲቀነስ ቶታል ኮስት አይደለ? ረቨኒው ማለት ፕሮፊት ማለት ነው። ፕሮፊት የምንለው ያስገባችሁት ገቢ ቶታል ረቨኒ ሲቀነስ ቶታል ኮስት ማለት ነው። ቶታል ረቨኒያችሁ $18 አስገብታችኋል። ያስወጣችሁት ወጪ ደግሞ ቶታል ኮስታችሁ 17 ነው። 18 ሲቀነስ 17 አንድ ይመጣል ማለት ነው። ስለዚህ እንደዚህ እያለ ነው የሰራ። ሁሉንም ቴብሉ መመልከት ትችሉታላችሁ ማለት ነው። ሁሉንም ማየት ትችላላችሁ ማለት ነው። ገቢ እንዴት እንደሚሰራ ፕሮፊት ማክሲማይዜሽን ነው ሉዝ ነው የሚለውን ያሳያል ማለት ነው። ኦብቪየስሊ እናንተ እዚህ ጋር መረዳት ያለባችሁ ምንድነው? የኮስቶች መመልከት አለባችሁ። ኮስታችሁ እየጨመረ ለምሳሌ አሁን ቶታል ኮስት ተመልከቱት። ቶታል ኮስት እየጨመረ ነው የሚሄደው። ረቨኒዋችን እየጨመረ በሄደ ቁጥር ኮስታችንም ይጨምራል። ግን የሆነ ቦታ ላይ ይቀያየራሉ ማለት ነው። ፕሮፊታችን ምን ይሆናል ማለት ነው? ኮስት ሲጨምር ፕሮፊት ኔጌቲቭ ይሆናል ማለት ነው፣ ይቀንሳል። ገቢያችን በጨመረ ቁጥር ደግሞ ኮስታችን ይቀንሳል ማለት ነው። ለምሳሌ እዚህ ጋር አንድ አገኘን፣ አንድ ገቢ፣ ከዛ 9 አገኘን፣ ከዛ 12፣ ከዛ 8 ቀነሰ፣ ተመልሶ ኮስታችን ይጨምራል። ስለዚህ የኮስት ከርቭ የሆነ ሰዓት ዲክላይን ያደርጋሉ፣ ተመልሰው ደግሞ ራይዝ ያደርጋሉ ማለት ነው። የሚጨምሩበት ኬዝ ይኖራል ማለት ነው። ስለዚህ ይህ ግራፍ በአጠቃላይ የሚያሳየን ይሄን ነው። እዚህ ጋር መመልከት እንችላለን ማለት ነው፣ ግራፉ ላይ ማለት ነው። ቶታል ረቨኒው እና ቶታል ኮስቶች በአንድ አሉ። ቶታል ረቨኒው እና ቶታል ኮስቶች ምን ይመስላሉ የሚለውን እዚህ ጋር ያሳያል ማለት ነው። እዚህ ጋር ይችኛው ፖይንት ፕሮፊቴብል የምንሆንበት ፖይንት ነው። እዚህ ጋር ፕሮፊት የምንሆንበት ቦታ ነው ማለት ነው። ፕሮፊት እንሆናለን ምክንያቱም ቶታል ረቨኒው ከማይበልጣል ማለት ነው ከቶታል ኮስት። ቶታል ረቨኒው ግሬተር ዛን ቶታል ኮስት፣ ከቶታል ኮስት ለሚበልጥ ፕሮፊቴብል እንሆናለን እዚህ መሀል ላይ ማለት ነው። እዚህ ጋር ደግሞ ሎዝ ነው፣ ቶታል ኮስታችን ይበልጣል ማለት ነው። እዚህ ጋርም ሎዝ ነው። ለዛ ነው ኮስታችን ግራፉ ላይ ስትመለከቱ መጀመሪያ ኔጌቲቭ 12 ነበር፣ መጨረሻ ኔጌቲቭ 5 ይሆናል ማለት ነው። ይሄ ማለት ይሄ ያጣንበት ኔጌቲቭ የሆነበት ነው፣ ምንም ገቢ ያላስገባንበት ነው።
ከዛ እዚህ ጋር ደግሞ ገቢያችን እየጨመረ ሄዶ በኬዝ በሆነ ምክንያት ደግሞ በተለያየ ምክንያት ኮስታችን ይጨምራል። ሲጨምር ደግሞ -5 ሆነ ማለት ነው ተመልሶ። ግን እዚህ ጋር ፕሮፊቴብል ናቸው። ያተረፍንበት ቦታ እዚህ ጋር ነው ማለት ነው። ስለዚህ ፕሮፊት ማክሲማይዜሽን ኢኮኖሚክስ ሃይ የሆነ ፕሮፊት ያተረፍንበት ቦታ ይሄ ነው ይላል። ያው ግራፉ ላይ መመልከት ትችላላችሁ። $12 ያተርፈናል ማለት ነው። ስለዚህ ዛት ሚንስ የቶታል ረቨኒው ከርቫችን እና የቶታል ኮስታችን ከርቮች መመልከት ይቻላል ማለት ነው። ስለዚህ ቶታል ኮስታችን መጀመሪያ ፌል ያደርጋል፣ እየቀነሰ ይመጣል፣ ተመልሶ ደግሞ ራይዝ ያደርጋል ማለት ነው። እንደዚህ አይነት ከርቭ ይሰጣችኋል። ፕሮፊታችንም እየጨመረ ይመጣና ድጋሚ ፌል ያደርጋል ማለት ነው። የመቀነስ አዝማሚያ ያሳያል ማለት ነው። የሁለቱ ልዩነት ነው ይሄ የሚያሳየው ቶታል ኮስት ከርቫችን እና ቶታል ረቨኒው አፕሮች ላይ ሁለቱ ኢኩሊብሪየም የሚሆንበት ቦታ አለ። ሁለቱ ኢኩሊብሪየም የሚሆነው በዚህ ቦታ እና በዚህኛው ቦታ እኩል ይሆናሉ ማለት ነው። ቸርች የሚያደርጉበት ቦታ ኢኩሊብሪየም ፖይንት ተብሎ ይጠራል ማለት ነው። ቶታል ረቨኒው ከቶታል ኮስት ጋር እኩል የሚሆንበት ማለት ነው። ስለዚህ ኢኩሊብሪየም ነው ስንል ሁለቱ ባላንስ የሚሆኑበት እኩል የሚሆንበት ማለት ነው። ገቢ ሲቀነስ ቶታል ኮስት እኩል ይሆናል፣ ዜሮ የሚሆንበት ማለት ነው። ሁለቱ እኩል የሚሆንበት። ስለዚህ ቶታል ረቨኒው እኩል ይሆናል ቶታል ኮስት ማለት ነው። ይሄ ቦታ ኢኩሊብሪየም ተብሎ ይጠራል ማለት ነው። ሁለተኛው አፕሮቻችን ደግሞ ማርጂናል አፕሮች በመባል ይጠራል። ማርጂናል አፕሮች ማርጂናል ረቨኒው እና ማርጂናል ኮስትን ይይዛል ማለት ነው። ስለዚህ ሁለቱ እኩል ከሆኑ ደግሞ ኢኩሊብሪየም ነው ተብለን እንጠራዋለን ማለት ነው። ስለዚህ ፊርምስ ኤክስፒሪየንስ ማርጂናል ረቨኒው that is equal to price represent graphical by horizontal line monopoly have downward sloping ያ በእንትን ላይ በፐርፌክት ኮምፒቴቲቭ ማርኬት ላይ በኮምፒቴቲቭ ፊርም ላይ ፕራይስ ከማጋ እኩል ነበር፣ ከማርጂናል ረቨኒው እኩል ነበር። ሞኖፖሊ ላይ ደግሞ ዳውንዋርድ ስሎፒንግ ነው የሚሆነው። ማርጂናል ረቨኒዋችን ዳውንዋርድ ስሎፒንግ ይሆናል ብለናል። ኢንኬዝ ፕራይስ ቼንጅ ስለምናደርግ ስለምንቀያየር ገበያችን ሊቀያየር ይችላል ብለናል። ስለዚህ ሞኖፖላስቲካል ኦር ሞኖፖሊ ፐርፌክትሊ ኮምፒቴቲቭ ማርኬት ከፐርፌክትሊ ኮምፒቴቲቭ ማርኬት ፕሮፊት ማክሲማይዜሽን ማድረግ ነው የሚፈልገው ሁሉም ፊርሞች። ኢንኬዝ አላማቸው ምንድን ነው? ሞስት ኦብጀክቲቭ ድሪምስ አላማቸው ህልማቸው ምንድን ነው? ፕሮፊት ማክሲማይዜሽን ማድረግ ነው ማንኛውም ፊርሞች ማለት ነው። ስለዚህ ሞኖፖላስቲክ ፊርም ፕሮፊት ማክሲማይዝ ማድረግ ሚኒማይዝ ማድረግ ደግሞ ሎስ የሚያደርገው ነገር ወይም ኮስቱ የሚያስወጣው ወጪ መቀነስ አላማው ነው ማለት ነው። ማንኛውም ፊርም ማለት ነው። ሞኖፖሊ ቢሆን ሞኖፖላስቲካል ቢሆን ማለት ነው። ስለዚህ ማርጂናል ኮስት ኢኳል ቱ ማርጂናል ረቨኒው ኢዝ ኢኩሊብሪየም የምንለው ማርጂናል ረቨኒዋችን ከማርጂናል ኮስት እኩል ከሆነ ምን እንላለን? ማርጂናል ኮስት ከማርጂናል ረቨኒው እኩል ከሆነ ኢኩሊብሪየም እንላለን። ማርጂናል ረቨኒዋችን ከማርጂናል ኮስት ከበለጠ ፕሮፊቴብል የሆነበት ነው። ማርጂናል ኮስት በጣም ለስ ከሆነ ደግሞ ፕሮፊቴብል የምንሆንበት ነው። ማርጂናል ኮስታችን ከበለጠ ግን ሎዝ ያደረግንበት ነው። ስሎፕ ኦፍ ማርጂናል ኮስት ግሬተር ዛን ስሎፕ ኦፍ ማርጂናል ረቨኒው ዘ ፖይንት ኢዝ ኢኳሊቲ ዛት ሚንስ ስሎፕ ኦፍ ማርጂናል ኮስት ግሬተር ዛን ስሎፕ ኦፍ ማርጂናል ረቨኒው አት ዘ ፖይንት ኦፍ ዛት ሚንስ ከኢኳሊቲ በኋላ እኩል ከሚሆኑበት ቦታ የሚመጣ ኬዝ ነው ማለት ነው። ሁለቱ ባላንስ ናቸው ማለት ኢኩሊብሪየም የሚሆንበት ቦታ ተች የሚደራረጉበት ማለት ነው። ሶ ቶታል ረቨኒው ከርቫችን ከማርጂናል የሚያሳየው ነው ሪሌሽንሺፑ። ምክንያቱም ማርጂናል ረቨኒው ድራይቭድ የሚሆነው የሚመጣው ከየት ነው? ቼንጅ ኢን ቶታል ረቨኒው ኦቨር ቼንጅ ኢን ኳንቲቲ ብለን ነው የምናመጣው። ከሁለቱ እንትን የሚመጣ ነው። ዛት ቼንጅ አድርገን ከረቨኒዋችን ቼንጅ አድርገን የምናመጣው ነገር ነው ማለት ነው። ስለዚህ እዚህ ጋር የሚያሳየው ምንድን ነው? ቶታል ረቨኒዋችን እየቀነሰ ነው የሚመጣው። መጀመሪያ ይጨምራል፣ እየቀነሰ ይመጣል። ማርጂናል ረቨኒው ደግሞ ከዛ ድራይቭድ ሆኖ ስለሚመጣ እንደዚህ አይነት ሪሌሽንሺፕ ያሳያል ማለት ነው። ዲማንድ ከርቫችን ደግሞ ሞኖፖሊ ላይ አይተናል። ዳውንዋርድ ስሎፒንግ ነው። ማርጂናልም ዳውንዋርድ ይሆናል። በአውትፑት ኬዝ ነው ፕራይስ ቼንጅ ስለምናደርግ ማለት ነው። የሁለቱ ሪሌሽንሺፕ በዚህ ያሳያል ማለት ነው። አቨሬጅ ረቨኒው ኢዝ ከርቭ ዛት ማርጂናል ረቨኒው ኢዝ ማርጂናል ረቨኒው ከርቭ
እዚህ ጋር ፖይንቱን ለማሳየት የፈለገው ምንድነው የአቬሬጅ እና የማርጂናል ረቨኒው ሪሌሽንሺፕ ለማሳየት ነው። ስለዚህ አቬሬጅ ረቨኒው ኢዝ ፌሊንግ ማርጂናል ረቨኒው ከርቭ ኢዝ ቢሎ አቬሬጅ ረቨኒው። ታውቃላችሁ የማርጂናል ረቨኒው እና የአቬሬጅ ረቨኒው ሪሌሽንሺፕ የሁለቱ ሪሌሽንሺፕ ምን እንደሆነ ከዚህ በፊት ስለምታውቁ ተመሳሳይ ነው። ፕሮዳክሽን ላይም ኮስትም ላይ ተምራችሁታልና ምን አይነት ሪሌሽንሽፕ እንዳለው ማለት ለምሳሌ አቬሬጅ ረቨኒያችን ፌል ሲያደርግ ሲወድቅ ማርጂናል ረቨኒያችን ከአቬሬጅ ረቨኒው በታች ይሆናል ማለት ነው። ሞኖፖላስቲክ ኢንኢኩሊብሪየም ሁለቱ እኩል የሚሆንበት ቦታ ደግሞ ኢኩሊብሪየም ፖይንት ተብሎ ይጠራል። ይህ በፊገር 2.15 ዛት ሚንስ ቀጥሎ ባለው ግራፍ ላይ ማየት እንችላለን። ሁለቱንም ሙሉ ኤክስፕረስ ያደርጋል ማለት ነው። ስለዚህ ኢኩሊብረም ነው ስንል ሞኖፖላስቲካሊ ፊርሞች እኩል ናቸው ስንል ሁለቱ እኩል መሆን አለባቸው። ማናማ ማሪጂናል ረቨኒው እና ማሪጂናል ኮስት ያለነው ማሪጂናል አፕሮች ላይ ስለሆነ ማለት ነው። ቶታል አፕሮች ላይ ብንሆን ደግሞ ቶታል ረቨኒው ከቶታል ኮስት ጋር እኩል ከሆኑ ቶታል አፕሮች ኢኩሊብረም እንላለን ማለት ነው። ማሪጂናል አፕሮች ኢኩሊብረም የምንለው ማሪጂናል ረቨኒው እና ማሪጂናል ኮስት እኩል የሚሆንበት ቦታ ነው ማለት ነው። ሶ monopolistic produce and monopolist points the fixed price at እነዚህ ፖይንቶች ሙሉ ግራፉ ላይ መመልከት ስለሚቻል ግራፉ ሙሉ ማየት እንችላለን። እንዴት ነው እኩል የሚሆኑት? ምንድን ናቸው እነዚህ? ኤምኤስ ኤምኤቲ እኩል ነው ቶታል ቲኤስ ምንላቸው ፊደሎች ናቸው። ምንድን ናቸው የሚለው ግራፉ ላይ እንመልከት። ሶ እዚህ ግራፍ ላይ የተሰየሙ ፊደላቶች አሉ። ፒ ኤች እዚህ ጋር ደግሞ ዜሮ አለ መነሻው። ኤም የሚባል ፊደል አለ፣ ኤስ አለ፣ ቲ አለ፣ ኢ አለ። ስለዚህ እነዚህ ፖይንቶች ለመለየት እንዲመቸን የተደረጉ ስራዎች ናቸው ማለት ነው። ስለዚህ ሞኖፖሊ ማርኬት ላይ ማርጂናል ረቨኒው ዲማንድ ከርቫችን ዳውንዋርድ ናቸው ብለናል። ዳውንዋርድ ስሎፒንግ ናቸው ብለናል። ኬዝ ደግሞ ተናግረናል። ፕራይሳችን ቼንጅ ስለሚሆን በዛ ምክንያት ዳውንዋርድ ይሆናል ብለናል። ስለዚህ ማርጂናል ኮስቶች ደግሞ ኤልዌይስ ፈርስት ላይ ዲክላይን ያደረጉና ተመልሰው ራይዝ ያደርጋሉ። ማርጂናል ከርቮቻችን ማለት ነው። ስለዚህ ሁለት አይነት ኮስቶች አሉን፣ ማርጂናል ኮስት እና አቬሬጅ ኮስት ማለት ነው። ስለዚህ ማርጂናል ኮስት ግሬተር ዛን ማርጂናል ረቨኒው ከሆነ ሎዝ እያደረግን ነው። ስለዚህ ሎዝ ውስጥ ነን ማለት ነው። በተቃራኒው ደግሞ ማርጂናል ረቨኒው ግሬተር ዛን ማርጂናል ኮስት ከሆነ ደግሞ ረቨኒው ውስጥ ነን ማለት ነው። ስለዚህ ይችኛዋ ፖይንቱ እንዲታየን የመጀመሪያው ፖይንት ፒኤች ኤስቲ የምንለው ይችኛዋ አረንጓዴ ሳጥን የተሞላችው ፖይንት ፕሮፊቴብል ናች፣ ፕሮፊት የምትባል ነች ማለት ነው። ምክንያቱም ማርጂናል ኮስታችን ከማበታች ነው ማለት ነው፣ ከማርጂናል ረቨኒው በታች ነው። እስከዚህ ፖይንት ክሮስ እስከሚያደርጉበት ኢ ፖይንት ድረስ እስከ ኢ ፖይንት ሁለቱ ማርጂናል እና አቬሬጅ ኮስት ክሮስ እስካደረጉበት ድረስ እስከዛ ድረስ ፕሮፊቴብል ነው ማለት ነው። ፕሮፊት የሆነበት ቦታ ነው ማለት ነው። ይሄ ፕሮፊቴብል ፖይንት ይባላል ማለት ነው። ትርፍ ያገኝበት ምክንያቱም አይበልጣል ማለት ነው። ማርጂናል ረቨኒው ግሬተር ዛን ማርጂናል ኮስት ማለት ነው። ከዛ ስለሚበልጥ ማለት ነው። ከዛ በኋላ ግን ኢ ላይ ኢኩሊብሪየም ይሆናሉ። ምክንያቱም ማርጂናል ረቨኒው ከማን ጋር እኩል ይሆናል? ከማርጂናል ኮስት። ስለዚህ ኢኩሊብሪየም ፖይንት ሆነ ማለት ነው። እነዚህ ደግሞ በተቃራኒው ክሮስ የሚደረጉበት፣ ከዛ በላይ ሲሆን ደግሞ እነዚህ አካባቢ ሎዝ ነው ማለት ነው። ያጣንበት ነው ማለት ሙሉ ኪሳራ እየገጠመን ነው። ዲማንዳችንን ደግሞ በሞኖፖሊ ማርኬት ላይ ከአቬሬጅ ረቨኒያችን ተመሳሳይ ማለት ነው። ዲማንድ ከአቬሬጅ ረቨኒው ጋር ተመሳሳይ ይሆናል ማለት ነው። ስለዚህ አቬሬጅ ረቨኒው ከዲማንድ ጋር ተመሳሳይ ነው ማለት ነው በሞኖፖሊ ማርኬት ላይ ማለት ነው። ስለዚህ አቬሬጅ ረቨኒያችን ከዲማንድ ጋር ሲበልጥ ምን ይሆናል የሚለውን እዚህ ጋር ፕሮፊቴብልነትን ያሳያል ማለት ነው። አስ ፐርፌክት ኮምፒቲሽን ዜር አር ስሪ ፖሲብል ፎር ኤ ፊርም ኢኩሊብሪየም ኢን ሞኖፖሊ። ሶስት አይነት ማርኬቶች ማግኘት እንችላለን ማለት ነው።
ሶስት አይነት ፖሲብል ፊርሞች ኢኩሊብሪየም ይኖራሉ ላይክ እንደ ፐርፌክትሊ ኮምፒቴቲቭ ማርኬት ላይ ማለት ነው። ለምሳሌ የምታገኙት ገቢ የመጀመሪያው ኖርማል ፕሮፊት ልታገኙ ትችላላችሁ። ኖርማል ፕሮፊት ሚንስ ማሪጂናል ረቨኒው ከማስ ይበልጥ ማለት ነው። ከማሪጂናል ኮስት ይበልጥ ኖርማል ፕሮፊት ወይም ደግሞ አቨሬጅ ኮስት ኢዝ ኢኳል ቱ አቨሬጅ ረቨኒው የሚሆንበት ቦታ ኖርማል ፕሮፊት ነው ማለት ነው። አቬሬጅ ኮስታችን የምናወጣው በአቬሬጅ ኮስት ከአቬሬጅ ከምናስገባው ገቢ በአቬሬጅ እኩል የሚሆንበት ቦታ ምን እንለዋለን ማለት ነው? ኖርማል ፕሮፊት እንላለን ማለት ነው። ኢተርንስ ሱፐር ኖርማል ፕሮፊት፣ አንዳንዶች ደግሞ ሱፐር ኖርማል ከመጠን ያለፈ ገቢ ደግሞ አንዳንዴ ትርፎች እናገኛለን። ዛት ሚንስ አቬሬጅ ኮስታችን ከማስ ይበልጥ ማለት ነው። ከማስ ሲያንስ ማለት ነው። ከአቬሬጅ ደግሞ ሲያንስ ማለት ነው። ኢት ኦከርስ ሎዝ ኢን አቬሬጅ ኮስት ግሬተር ዛን አቬሬጅ ረቨኒው። ስለዚህ ደግሞ አንዳንዴ ደግሞ ኪሳራ ይገጥመናል። ስለዚህ አቬሬጅ ኮስታችን ከማስ ይበልጥ ማለት ነው። ከአቬሬጅ ረቨኒው ሲገጥመናል ዛት ሚንስ ስቴጅ ስሪ የምንለው ማለት ነው። ስቴጅ ስሪ ላይ ሎስ የምናደርግበት ቦታ ነው። ስለዚህ ሶስት አይነት በፊርሞች ሊከሰቱ ይችላሉ ኢንሾርት ረን ላይ ማለት ነው። ኖርማል ፕሮፊት አለ፣ ሱፐር ኖርማል ፕሮፊት እና ሎስ አለ። ኖርማል ፕሮፊት ስንል ደግሞ አቬሬጅ ረቨኒው ከአቬሬጅ ኮስት ጋር እኩል ሲሆን ነው። ሱፐር ስንል ደግሞ አቬሬጅ ኮስት ሌዛን አቬሬጅ ረቨኒው ሲሆን ሱፐር ነው፣ ካላግባብ የመጣ እንትን ነው ማለት ነው። ሎስ ስንል ደግሞ አቬሬጅ ኮስት ግሬተር ዛን አቬሬጅ ረቨኒው ሲሆን ኪሳራ ይገጥመናል ማለት ነው። ፕራይስ ዲስክሪሚኔሽን የአንዱ የሞኖፖሊ መገለጫ ነው ማለት ነው። ሌላኛው የምናየው ነገር ነው እዚህ ሞኖፖሊ ማርኬት ላይ የፕራይስ መገለጫው ዛት ሚንስ የሞኖፖሊ መገለጫ አንዱ ፕራይስ ዲስክሪሚኔሽን ነው። ፕራይስ ዲስክሪሚኔሽን ማለት ምን ማለት ነው የሚለውን እኔ ይችኛውም ዘ ካራክተሪስቲክስ ኦፍ ሞኖፖሊ ማርኬት አንዱ ካራክተር ነው ማለት ነው። ፕራይስ ዲስክሪሚኔሽን ማለት ምን ማለት ነው? ፕራይስ ዲስክሪሚኔሽን ሞኖፖሊ ላይ ሴል ዲፈረንት ዩኒት ኦፍ አውትፑት አት ዲፈረንት ፕራይስ፣ ለተለያየ ምንድን ነው አውትፑት በተለያየ ፕራይስ ነው የሚሸጠው። ስለዚህ የተለያየ ምርት የምታመርቱ ነገር ከሆነ ወይም ደግሞ የተለያየ ዩኒት ኦፍ አውትፑት ቢኖሩ የተለየ ፕራይስ ነው የሚሸጡ። በተለየ ፕራይስ የሚሰጡ ነገር ከሆነ ፕራይስ ዲስክሪሚኔሽን ይባላል ማለት ነው። ለተለየ ተጠቃሚ የተለያየ ፕሮዳክት መስጠት ማለት ነው። ስለዚህ ኤክስ እና ዋይ የተለያየ አውትፑት ሊሆኑ ይችላሉ የሚጠቀሙት የተለያየ ምርትን ፕራይስ እንዲከፍሉ ማድረግ ማለት ነው። እንደዛ የምናደርግ ነገር ከሆነ ፕራይስ ዲስክራይም እያደረግን ነው ማለት ነው። ኦብጀክቲቭ ኦፍ ዓላማው ምንድን ነው? ማክሲማይዝ ፕሮፊት ለማድረግ ነው፣ ወይም ሀይ የሆነ ረቨኒው ለመቀበል ነው። ለተለያየ ሰው ተመሳሳይ ምርት ሆኖ ራሱ የተለያየ ፕራይስ ሲሸጡ ፕሮፊታችሁ ሀይ የመሆን እድል አለው ማለት ነው። ስለዚህ ኮንሱመር ሰርፕለስን ለመፍጠር ሪሲቪንግ ኮንሱመሮቹ ሰርፕለስን ለማግኘት የምንጠቀምበት ሜትድ ነው ማለት ነው። ስለዚህ ሞኖፖላስቲካል ፕራክቲስ ከሚያደርጋቸው ፕራይስ ዲስክሪሚኔሽን ቫሪየስ ዲግሪዎች አሉ። ፕራክቲስ የሚያደርግበት ዲግሪዎች አሉ። ዘ ዲግሪ ኦፍ ፕራይስ ዲስክሪሚኔሽን ሪፈርስ ቱ ኤክስቴንት ኦፍ ዊች ሴለር ካን ዲቫይድ ዘ ማርኬት ኤንድ ካን ቴክ advantage of extracting consumer surplus. In economic literature, there are 3 degrees of price discrimination which are practiced by monopoly. There are 3 types of price discrimination: first degree, second degree እና third degree ተብሎ በሶስት የሚከፈሉ ዲግሪዎች አሉ። ፕራይስን የሚቀንስበት ማለት ነው። ለተለያየ ተጠቃሚ የተለያየ ፕራይስ የሚሸጥበት የተለያየ ፕሮዳክቶች አማውንት ኦፍ ፕሮዳክቶች የተለያየ ፕራይስ የሚሸጥበት ዲግሪዎች አሉት። የመጀመሪያው ዲግሪ ፈርስት ዲግሪ የምንለው ፐርፌክት ኦር ፕራይመሪ ፕራይስ ዲስክሪሚኔሽን ይባላል። it requires monopoly seller of goods or service it known as the absolute maximum price or reservation price that every consumer is willing to pay. በዚህኛው ዲግሪ ላይ ሞኖፖሊ ኦፍ ሴለር ጉድስ እና ሰርቪስ ሲሸጥ አብሶሉትሊ ማክሲመም ፕራይስ ነው የሚያደርገው። ሀይ የሆነ ፕራይስ ይጭናል ማለት ነው። ኤቭሪ ኮንሱመር በእያንዳንዱ ተጠቃሚ ዊሊንግ ቱ ፔይ እንዲከፍሉ ፕራይሱ ሀይ አድርጎ ይወስናል ማለት ነው። ዊሊንግ ቱ ፔይ ፍላጎታቸው እያየ ለኮንሱመሩ ማክሲመም ፕራይሱ እየጨመረ ይሄዳል። ባይ ናዊንግ ዘ ሪዘርቬሽን ፕራይስ ዘ ሴለር ኤብል ቱ ሴል ጉድስ ኤንድ ሰርቪስ ኢች ኮንሱመር አት ዘ ማክሲመም ፕራይስ ሂ ኦር ሺ ዊሊንግ ቱ
pays us transfer the consumer surplus into revenue ማለት ነው። የተጠቃሚው ፍላጎት እያየ ነው የሚጨምረው። የተጠቃሚው ፍላጎት ምን ይመስላል እያለ ፕራይስ እየጨመረ የሚሄድበት ነው። ፈርስት ዲግሪ ነው ይሄኛው። ኮንሱመሮቹ የመግዛት አቅማቸው ፍላጎታቸው እያየ ገንዘብ የሚጨምርበት የእቃው ዋጋ እየጨመረ ይሄዳል። ስለዚህ ኮንሱመር ሰርፕለስ ኢንቱ ረቨኒው እየከፈለው ወደ ረቨኒው ወደ ገቢው እየጨመረ ይሄዳል ማለት ነው። ኮንሱመሩ እየተጠቀመ በሄደ ቁጥር ፕሮፊት ኢዝ ኢኳል ቱ ዘ ሰም ኦፍ ኮንሱመር ሰርፕለስ ኤንድ ፕሮዲውሰር ሰርፕለስ። ስለዚህ ፕሮፊት የምንለው ገቢ የምንለው የሁለቱ ድምሮች ነው፣ የተጠቃሚ እና የአምራቹ ማለት ነው። ስለዚህ የሁለቱ ባላንስ እያደረገ ነው የሚለው ኮንሱመር ሰርፕለስ ብዙ ተጠቃሚ ሰርፕለስ ብዙ ኮንሱመሮች ያሉበት እና ፕሮዲውሰር ሰርፕለስ ብዙ አምራች ያለበት ማለት ነው። ስለዚህ ፕሮዲውሰር የሚበልጥበት ቦታ ፕሮዲውሰር ሰርፕለስ ይባላል። ኮንሱመር ሰርፕለስ ባለው ኮንሱመር የሚበልጥበት ቦታ ማለት ነው። ስለዚህ ፈርስት ዲግሪ ላይ ምንድነው የሚያደርገው? የተጠቃሚው ፍላጎት እያየ ነው ሴለሩ ገንዘብን ሜክ የሚያደርገው የሚሸጥበት ማለት ነው። ስለዚህ ማርጂናል ኮንሱመር ኢዝ who reservation the price equal to the marginal cost of product። ማርጂናል ኮንሱመር የምንለው ፕራይስ ኢኳል ቱ ማርጂናል ኮስት፣ ፕራይስ ከማኩል ሲሆን ማለት ነው ከምናወጣው ወጪ እኩል ሲሆን ማርጂናል ኮንሱመር እንላለን ማለት ነው። ሴለር ፕሮዲውስ more of his products than she would to achieve monopoly profit with no price discrimination። ስለዚህ ሴለሩ ፕሮዲውስ በሚያደርግበት ሰዓት አቺቭ ሞኖፖሊ ፕሮፊት ለማግኘት ምን ያደርጋል ማለት ነው? ፕራይስ ዲስክሪሚኔት አያደርግም ማለት ነው። ፕራይስ ዲስክራይም አያደርግም which means there is no dead weight loss። that means እጡት ምንድነው ዴድ ዌት ሎስ ካላጋጠመው በስተቀር ፕሮፊት ማክሲማይዝ ለማድረግ ወር ፕሮፊት ለማግኘት ፕራይስ ቼንጅ አያደርግም ማለት ነው። ፕራይስ የሚቀያየረው ፕሮፊት ለማግኘት ነው ብለናል ቅድም ስናወራ። ከላይ እያወራን በመጣንበት ሰዓት ፕራይስ ዲስክራይም የሚያደርግበት ለተለያዩ ተጠቃሚ የተለያየ ፕራይስ የሚሰጥበት አንዱ ኬዙ ምንድን ነው ብለናል? ፕሮፊት ማክሲማይዜሽን ለማድረግ ነው። ግን እዚህ ጋር ኖ ፕራይስ ዲስክራይም አያደርግም ፕሮፊቴብል ከሆነ ሞኖፖሊ፣ ምክንያቱም ሎስ ካላጋጠመው አይቀይርም ማለት ነው። ዚስ ሰምታይምስ ሪፈርድ ቱ ቴክ ኦር ሌቭ ኢት ፕራይስ ዲስክሪሚኔሽን ማለት ነው። ይቀበለዋል ደግሞ ማጣት የሚለው ነገር ነው። the monopolist charge maximum price the consumer is willing to pay, otherwise denying the sale of any quantity of consumers. that means ኮንሱመር ዊሊንግ ቱ ፔይ የመግዛት አቅሙ ምንድነው? የመክፈል ፍላጎቱ ቤዝድ የሚደረገው ኳንቲ ኦፍ ኮንሱመር የኮንሱመር ተጠቃሚ ብዛት ወይም ደግሞ ሞኖፖላይስቲ ኦፈር የሚያደርገው ቴክ ኢት ኦር ሊቭ ኢት ቾይስስ ምንድነው? ተቀበል ወይም ደግሞ ትተሂድ የሚል አይነት አማራጭ ነው የሚሰጠው ለተጠቃሚው። ዛት ሚንስ ሎዝ ካላጋጠመው ማለት ነው። ከፈለክ ቴክ አርክ ከፈለክ ትተሜት ትችላል የሚል አይነት ቾይዝ ነው የሚያቀርበው ማለት ነው። ዘ ዲማንድ ከርቭ ኦልሶ ቢከምስ ማርጂናል ረቨኒው ከርቭ ሞኖፖላስቲ ኤግዛምፕል ኮንሲደር ዘ ኬዝ ኦፍ ዘ ሰርቪስ ዊች ፕሮቫይድ ሜዲካል ዶክተር ሁ ናውስ ኦር ጌስት ኢን ዘ ፔይንግ ካፓሲቲ ኦፍ ሂዝ ሄር ፔተንት ካን ቻርጅ ሃይስት ፖሲብል ፕራይስ ፐርሚሽን the richest patent can pay and the lowest fee to poorest one in the practicing first degree discrimination rarer ይላል። ለምሳሌ አንድ ሰው ታሞ ምንድነው ሕክምና ቢሄድ ዶክተሩ አያውቅም እናንተ መክፈል መቻላችሁና አለመቻላችሁ ማለት ነው። ስለዚህ ፈርስት ዲግሪ ዲስክሪሚኔሽን የምንለው ለእንደዚህ አይነት ሰዎች ሀብታሞች ይከፍላሉ፣ ፑሮቹ ደግሞ መክፈል አይችሉም ማለት ነው። ስለዚህ ምን ይደረጋል ማለት ነው? ዲስክራይም ይደረጋል ማለት ነው። ለሀብታሞች እና ለድሆች ተብሎ የተለያየ ነገሮች ይዘጋጃል ማለት ነው። ገስስ ካፓሲቲ ኦፍ ሂዝ ሄር ፔተንት ቻርጂንግ ዘ ሃይስት ፖሲብል ፕራይስ ፐርሲብል ዘ ሪቸስት ፔይ ካን ፔይ መክፈል የሚችልበት ነው። ሀብታሙን ይከፍላል ማለት ነው። ሎስት ፊ ኦፕረስትስ ለድሆቹ ደግሞ ሎስት ነው፣ ትንሽዬ ተቀንሶለት ይከፍላል ማለት ነው።
ስለዚህ ለሀብታሙ ሃይ የሚከፍል ነገር ከሆነ ለድሃው ደግሞ ትንሽ የሚከፍል አይነት ነገር ከሆነ ምንድን ነው ማለት ነው? ፕራይስ ዲስክሪሚኔሽን ተደርጓል ማለት ነው። ለተለያየ ተጠቃሚ ለሀብታሙ የተለየ ለድሃው የተለየ የተደረገ ፕራይስ ተቀያየረ ማለት ነው። ይሄ እንደዚህ አይነት ቻርጅ የሚደረገው ፈርስት ዲግሪ ፕራይስ ዲስክሪሚኔሽን ይባላል ማለት ነው። ሁለተኛው ዲግሪ ምን ይመስላል የሚለውን ለማየት ያክል ፕራይስ ዲፈረንስ ዲፔንዲንግ ኦን ዘ ነምበር ኦፍ ዩኒት ጉድስ ኤንድ ቤት ኖት አክሮስ ኢን ኮንሱመር ላይ አይደለም ቤዝድ የሚያደርገው ይሄ ደግሞ ነምበር ኦፍ ዩኒት ጉድስ ባውት የምትገዙት እቃው አይነት ነው። ኢች ኮንሱመር ፌስስ ዘ ሴም ፕራይስ ስኬጁል ተመሳሳይ ለእያንዳንዱ ተጠቃሚዎች ስኬጁል ይኖራቸዋል። የፕራይስ ስኬጁል በት ስኬጁል ኢንቮልቭስ ምንድን ነው? ዲፈረንት ፕራይስ ፎር ዲፈረንት አማውንት ኦፍ ጉድስ ኤንድ ፐርቼዝ ዲፈረንት ፕራይስ ዲፈረንት አማውንት ኦፍ ጉድስ ኤንድ ፐርቼዝ የተለያየ ዋጋ የተለያየ እቃዎች ማለት ነው። እንደዚህ አይነት የሚቀመጥ ነው። ስኬጁል አላቸው። ኳንቲቲ ዲስካውንት ኦር ፕሪሚየም አር ዞስ ኦፍ ኤግዛምፕል ለምሳሌ እቃው ዲስካውንት ሊደረግ ይችላል። ለሆነ ጊዜ ነው ስኬጁል ስለሚደረግ ማለት ነው። ለሆነ ጊዜ ምን ይደረጋል ማለት ነው? ዲስካውንት ይደረጋል። ለሆነ ጊዜ ደግሞ ፕሪሚየም ሆኖ ሊቀጥል ይችላል ማለት ነው። ስለዚህ ኮንሱመር ላይ ሳይሆን አማውንቱ ቤዝድ የሚያደርገው ፕራይስ ቼንጅ የሚያደርገው ምን ላይ ነው? ስኬጁል ላይ ነው። እዚህ ጋር ስኬጁል የጊዜ ሁኔታና አማውንት ባውት ነው። በምትገዙት እቃ መጠኖች ዲስካውንት ሊያደርግ ይችላል። በእንደዚህ አይነት ነገሮች ቼንጅ ሊያደርግላችሁ የሚችል ነው ማለት ነው። ፕራይስ ቫሪስ አኮርዲንግ ቱ ኳንቲቲ ዲማንድድ። ስለዚህ ፕራይስ ሊቀያየር ይችላል አኮርዲንግ ቱ ኳንቲቲ ዲማንድድ ፈላጊዎቹ ታይቶ ማለት ነው። ላርጀር ኳንቲቲ አር አቬሌብል ሎል ዩኒት ፕራይስ ብዙ ኳንቲቲ ምንድነው ዲማንድ ካለው ላርጅ የሆነ ኳንቲቲ እቃዎች ብዙ እቃዎች የምትገዙ አይነት ነገር ከሆነ ፕራይሱ ሊቀንስላችሁ ይችላል ማለት ነው። ኦር ደግሞ ሀያና ኳንቲቲ እነሱ ካመረቱ ፕራይስ ቀንሰው ይሸጣሉ። የሞኖፖሊ ባህሪም ስለሆነ ማለት ነው። ዚስ ፓርቲኩላርሊ ዋይድስፕሬድ ኢን ሴልስ ኢንዱስትሪያል ከስተመር ዌር በልኪ ባየር ኢንጆይ ሃየር ዲስካውንትስ። አንዳንዴ ምንድነው ፓርቲኩላር ነው የሚያደርጉት ዋይድስፕሬድ ሴልስ ኢንዱስትሪያል ከስተመር ለኢንዱስትሪ ተጠቃሚዎቹ በልኪ ባየርስ ኢንጆይ ሃየር ዲስካውንት ሃየር የሆነ ዲስካውንት ይደረግላቸዋል። ብዙዎቹ እንዲመጡ ተቀንሶ ሊሸጥላቸው ይችላል። ዲስካውንት ሊደረግ ይችላል ማለት ነው። ኢን ሪያሊቲ ዲፈረንት ፕራይስ ሜይ አፕላይ ፎር ዲፈረንት ፕሮዳክት። እውነታውን ስንመለከት ደግሞ የሚከፈለው ዋጋ ለተለያየ እቃ አፕላይ የሚደረገው የተለያየ ፕሮዳክት እና ኳንቲቲ ነው። ለምሳሌ ኤርላይንስ ኦፍተን ፎር መልቲፕል ክላስስ ሴት ኦፍ ፍላይት። ስለዚህ አውሮፕላናችን ስንመለከተውን የተለያየ ክላሶች አሉት ለመብረር ማለት ነው። such as the first class and economy class. This is way to different customer based on preference. Therefore, allow the airlines to capture more consumer surplus. ስለዚህ ሁለት ክላሶች እዛ የምትበሩበት ክላሶች ሁለት አይነት ክላሶች አሉ። ፈርስት ክላስ እና ኢኮኖሚ ክላስ ተብሎ የሚለያለ ሌሎችን ክላሶች አሉ ማለት ነው። ስለዚህ ለመብረር የእናንተ ቾይዝ ነው የምታደርጉት። ዲስካውንት ይደረጋል ፕራይስ ማለት ነው። በየትኛው እንደምትበሩ የእናንተ ቾይዝ ነው። ስለዚህ እዚህ ጋር ፕራይስ ዲስክራይብ የሚደረግበት ኬዝ ክላሶቹ ስላሉት ነው ማለት ነው። ሪያሊቲውን ስንመለከት ግን ምንድነው ፕራይስ አፕ ላይ የሚደረገው ለተለየ ተጠቃሚ የተለየ ፕራይስ ለዲስካውንት የሚደረግለት ማለት ነው። ፕራይሱ ቼንጅ ይደረጋል። ፕራይሱ ዲስክራይብ ይደረጋል። ለተለየ ተጠቃሚ የተለየ አይነት ፕራይስ ነው የሚከፍለው። ስለዚህ ፈርስት ክላስ እና ኢኮኖሚ ክላስ ላይ ፍላይት ስታደርጉ እኩል አይደለም የምትከፍሉት። ስለዚህ በዚህም ልዩነት አለው ኤርላይኑ ማለት ነው። ሶ allows airline to capture more consumer surplus ላይ ነው ትኩረት የሚያደርገው ማለት ነው። ስለዚህ ሰከንድ ዲግሪ ፕራይስ ዲስክሪሚኔሽን ላይ የምትይዙት ነገር ምንድን ነው? ዲስካውንት የሚያደርጉት አማውንት ኦፍ ስኬጁል ነው። በጊዜ ሁኔታ ነው። አንዳንዴ ዲስካውንት ያደርጋሉ። ከዚህ እስከዚህ ቀን እንትን ካላችሁ ከገዛችሁ ይህን ያክል ዲስካውንት ተደርጓል ተብሎ ነው የሚሰራው። ፈርስት ዲግሪ ላይ ደግሞ ኮንሱመር አማውንት ኦፍ ኮንሱመር ላይ ነው ቤዝድ የምናደርገው ማለት ነው። ተጠቃሚው መክፈል ይችላል ወይስ አይችልም እያየን ነው ሁኔታውን ዲስክራይብ የምናደርገው። ስለዚህ ቤዝድ የምናደርገው ኮንሱመር ላይ ነው። እዚህ ጋር ደግሞ
ስኬጁል ላይ ቤዝድ እናደርጋለን። ዘላስት ዋን ሶስተኛው ፕራይስ ዲስክሪሚኔሽን ሰርድ ዲግሪ ፕራይስ ዲስክሪሚኔሽን ይባላል። ኮንሱመር ዲፈረንት ፕራይስ ቱ ዲፈረንት ኮንሱመር ነው። ለተለየ ተጠቃሚ የተለየ ዋጋ እንዲከፍል የሚያደርግ ግሩፕ ነው። ሞስት ኮመን ታይፕ ነው። የአብዛኛው ጊዜ ኮመን ታይፕ ነው ይህ ፕራይስ ዲስክራይም የሚደረገው ማለት ነው። ስለዚህ የተለያየ ተጠቃሚ የተለየ ዋጋ የሚከፍልበት ነው። ሞኖፖሊ ዲቫይድ ኢንተር ማርኬት ኢንቱ ሱፐር ማርኬት and different prices are charged in each supermarket. Therefore, third degree price discrimination also termed as ማርኬት ሴግመንቴሽን ይባላል ማለት ነው። ምክንያቱም በእያንዳንዱ ማርኬቶች እና ሱፐር ማርኬቶች የተለያየ ፕራይስ ታገኛላችሁ። ዛት ሚንስ የተለየ ተጠቃሚ የተለየ ፕራይስን ይቀመጥለታል ማለት ነው። እንደዚህ አይነት ማርኬቶች ማርኬት ሴግመንቴሽን ተብሎም ይጠራሉ። ሞስት ኮመን ነው ነገር ነው። ኦልሞስት ማለት ይቻላል አብዛኛው ጊዜ የምናገኘው ነገር ነው። በየገበያውን የሚገኝ ነገር ስለሆነ ማለት ነው። ኢፍ ሞኖፖሊስቲ ኢዝ ፌስድ ዊዝ ቱ ኦር ሞር ማርኬት completely separated from each other, each having demand curve with different elasticity, then monopoly is required to allocate its output between the different markets so that it can maximize profit in all market. ስለዚህ ሁለት ወይም ከዛ በላይ ማርኬቶች ቢኖሩ ሞኖፖሊስቲ ላይ ኮምፕሌት ሰፓሬት ፍሮም ኢች አዘር ኢች ሃቪንግ ዲማንድ ከርቭ ሁለት ማርኬቶች እና ከዛ በላይ ቢኖሩ ሁለቱ ይለያያሉ። ዲማንድ ከርቫቸው ሰፓሬት ይሆናል ማለት ነው። ዲፈረንት ኢላስቲሲቲ ዘን ሞኖፖሊስቲካል ኢዝ ሪኳየርድ ቱ አሎኬት ኢት አውትፑት ቢትዊን ዲፈረንት ማርኬት ሶ ዛት ካን ማክሲማይዝ ፕሮፊት ኢን ኦል ማርኬት። ፕሮፊት ኢች ማርኬት ኢዝ ማክሲማይዝድ እያንዳንዱ ማርኬት ማክሲማይዝ ቢሆን ኦንሊ ዌን ማርጂናል ኮስት ኢኳል ቱ ማርጂናል ሬቨኒው። ስለዚህ ፕሮፊት ነው የምንለው ማክሲማይዝ ለማድረግ እያንዳንዱ ማርኬቶች ሁለቱ እኩል መሆን አለባቸው ቦታ ነው። ዞስ ሞኖፖሊስቲ አሎኬት ኢትስ አውትፑት ቢትዊን ማርኬት ሶ ዛት ኢት ኦል ማርኬት ማርጂናል ኮስት ኢዝ ኢኳል ቱ ማርጂናል ሬቨኒው። ዛት ሞኖፖሊስቲካል ኢን ሰርድ ዲግሪ ፕራይስ ዲስክሪሚኔሽን ሲሆን ሁለቱ ፕሮፊት ማክሲማይዜሽን ሲባሉ ማርጂናል ኮስት ከማርጂናል ሬቨኒው እኩል የሚሆኑበት እና ፊርሞች በተለይ በዋናነት ፊርሞቹ ፕሮፊት ማክሲማይዜሽን ነው ስንል ፕሮፊቴብል ናቸው ስንል ደግሞ ሁለቱ እኩል የሚሆኑበት ቦታ። ፎር ኢንስታንስ ሬልዌይ ቻርጅስ ሬልዌዎችን ቻርጅ ሎወር ፌር ቱ ሲኒየር ሲቲዝን ኤንድ ስቱደንት ጌት ዲስካውንት ኢን ሲኒማ ሙዚየም ኤንድ ሂስቶሪካል ሞመንትስ። የተለያዩ እንትኖች ለምሳሌ ባቡር ሊሆን ይችላል፣ ለተማሪዎች ዲስካውንት ሊያደርጉ ይችላሉ። ሲኔማዎች፣ ሙዚየሞች እንደዚህ ለተለያየ ነገሮች ዲስካውንት አድርገን የምናስገባው ነገር ሶስተኛው ዲግሪ ቤዝድ ያደርጋል ማለት ነው። ሶስተኛው ሞስት ኮመን ነው። ለተለያየ ተጠቃሚ የተለያየ ነገር ዲስካውንት የምናደርግበት ነው። ሁለተኛው ዲግሪ ላይ ደግሞ የምናየው ምንድን ነው? ቤዝድ የምናደርገው አማውንት ኦፍ ዲስካውንት ስኬጁል ነው። ስኬጁል ቤዝድ እናደርጋለን። የጊዜ ሁኔታ ምናምን ነው የምናየው። አንደኛው ወደ ላይ ደግሞ ተጠቃሚ ነው ቤዝድ የምናደርገው ማለት ነው። ለተለያየ ተጠቃሚ የተለያየ እንትን የምናደርግበት ነው። ሞስት ኮመን ግን ሶስተኛው ነው። ሶስተኛው ላይ ዲስካውንት የምናደርገው ለተለያየ ተጠቃሚዎች አሉ። የተለያየ እንትን ነው የምናደርገው ዲስካውንት እያደረግን የምንሰጣቸው ማለት ነው። ስለዚህ ሬልዌይ ተጠቃሚዎች ሎወር ፌር እናደርጋለን። ሲኒየር ሲቲዝን ቀዳሚ የሆኑ ተጠቃሚዎቹ ለእነሱ እንሰጣለን። ለተማሪዎች ሲኔማ ሲገቡ፣ ሙዚየሞች፣ ሂስቶሪካል ሞመንት ሲሄዱ ዲስካውንት እናደርጋለን ማለት ነው። ስለዚህ ዜር አር ሰቨራል ፋክተር ኦር ቤዝ ፕራይስ ዲስክሪሚኔሽን ለማድረግ የተለያዩ ፋክተሮች ሊኖሩ ይችላሉ። ኢንካም ኦፍ ኮንሱመር፣ ጂኦግራፊካል ሎኬሽን፣ ኤጆች፣ ኳንቲቲ ኦፍ ፐርቼዝ፣ ሪሌሽንሺፕ ዊዝ ዜር ሴለርስ፣ ፍሪኩዌንሲ ቪዚት ቱ ሾፕስ አር ኤኒ ፊው አሞንግ ኦፍ ዛዘርስ። ስለዚህ እነዚህ ፕራይስ ዲስክሪሚኔሽን እንድታደረጉ የሚያደርጓችሁ ነገሮች እነዚህዎች ኬዝ ነው ከብዙ በጥቂቱ የጠቀሳቸው ማለት ነው። ስለዚህ ዲስካውንት ለማድረግ ሶስተኛው ላይ በተለይ ፕራይስ ፈርስት ዲግሪ ዲስካውንት ለማድረግ እነዚህ ቤዝድ ሊያደርጉላችሁ ይችላሉ። ገቢያችሁ፣ የኮንሱመሮች ተጠቃሚ ገቢ፣ ጂኦግራፊካል ሎኬሽን ያላችሁበት እድሜ ሊሆን ይችላል። ኳንቲ ኦፍ ምንድን ነው እያንዳንዱ እድሜ ብናያረውን የሽማግሌዎች የእድሜያቸው በሄደ ሰዎች ዲስካውንት የሚደረግላቸው
ከወጣቱ ተመሳሳይ ላይሆን ይችላል። ለተማሪዎች ለመጎብኘት ሙዚየም ለመግባት ለተማሪ ተብሎ ዲስካውንት ይደረጋል። ስለዚህ ለተለያየ ተጠቃሚ የተለያየ የሆነ ዲስካውንት የምታደርጉ ነገር ከሆነ የምትቀንሱ አይነት ነገር ከሆነ ሰርድ ዲግሪ ትሆናላችሁ ማለት ነው። ሁለተኛው ዲግሪ ቤዝድ የምናደርገው ስኬጁል ነው። ስኬጁሎች ቤዝድ አድርገን በጊዜ ሁኔታ ሊሆን ይችላል ዲስካውንት እናደርጋለን። ፈርስት ዲግሪ ደግሞ ለተለያየ ተጠቃሚ የተለያየ ኮንሱመር ዲስካውንት እናደርጋለን ማለት ነው። ሶ ዚስ ኢዝ ኦል አባውት ሞኖፖሊ ማርኬት። ስለ ሞኖፖሊ ማርኬት በብዙ ያየነው ፓርት ነው ማለት ነው። ስለዚህ ሞኖፖሊ ማርኬት አንዱ የማርኬት ስትራክቸር ነው። ሲንግል ሴለር የሆነ ነው። መኒ ባየር ያሉት ፕራይስ ሜክ ማድረግ የሚችል ኖ ክሎዝ ሰብስቲቱት እና ፕራይስ ዲስክሪሚኔሽን የሚያደርግ ነው። ፕራይስ ዲስክራይም ሲያደርግ ደግሞ በሶስት ነገሮች ፕራይስ ዲስክራይም ያደርጋል። ሶስት አይነት ዲግሪዎች አሉ። ፈርስት ዲግሪ አለ፣ ሰከንድ ዲግሪ አለ፣ ሰርድ ዲግሪ አለ ማለት ነው። ፈርስት ዲግሪ ላይ ለተለያየ ኮንሱመር የተለያየ ፕራይስ መስጠት ማለት ነው፣ ዲስካውንት ማድረግ ማለት ነው። ሁለተኛ ቤዝድ ኦን ስኬጁል፣ በስኬጁል አማውንት ፕራይስ ዲስክራይብ ስናደርግ ዲስክራይም ስናደርግ ማለት ነው፣ ስንቀንስ አማውንት ቤዝድ ኦን አማውንቶችን ቤዝድ እናደርጋለን። ስኬጁል ብቻ አይደለም፣ አማውንቶች የሚገዟቸው አማውንት ብዛት ላርጀር ለሆነ ትንሽዬ ፕራይስ እንሰጣለን። ብዙ ኳንቲ የሚሸጥ አይነት ነገር ከሆነ ፕራይስን እንቀንሳለን። እንደዚህ አይነት ቼንጅ የምናደርግ ነገር ከሆነ ሰከንድ ዲግሪ ዲስክሪሚኔሽን ይባላል ማለት ነው። ሰርድ ዋን ለተለያየ ተጠቃሚ የተለያየ ፕራይስ ዲስክሪሚኔሽን ማድረግ የሰርድ ዲግሪ ዲስክሪሚኔሽን ሜተድ ነው ማለት ነው። ዚስ ኢዝ ኦል አባውት monopoly market. You can ask any question and doubts comment for write any comments, so I respond for you. ጥያቄም ካላችሁ ኮሜንት ላይ አስቀምጡልን እንመልስላችኋለን። ያልገባችሁም ነገር ካለ ጻፉልን እንመልስላችኋለን። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይመቻችሁ። ባይ